በጣም በጣም ተደስቻለሁ። የእውነት ደስ ብሎኛል እና የጠፋ ወንድም ማግኘት ቢግ ዲል ነው። we found a lost brother እና እግዚአብሔር ይመስገን። ይህ ክራይስትም ፍለጋ የመጣበት ጉዳይ ስለሆነ ደስ ብሎናል በጣም። አብረን ጌታን እንደምናደርግ አምናለሁ፣ እንጸልያለን። እንደ ወንድም ደግሞ አብረን እንዳለን እንደምንጸልይልን እንድታቅ እንፈልጋለን። ቫልዩብል ነህ አንተ፣ በጣም ዋጋ አለህ። ተባረክልን። ሻሉ ጌታ ይመስገን። እንግዲህ እንትን አድርጉት፣ በውስጥ ኮንታክት አድርጉት፣ ጻፉለት፣ ጸልዩለት፣ ነው ያ እርዱት። ከጎኑ እንድትሆኑ በጌታ ፍቅር ጠይቃችኋለሁ። ምን ቸገረህ፣ ምን ላይ ነው ያለኸው፣ እንዴት ነህ ብላችሁ ትዝ ይላችኋል። እንዳልክ ሲመጣ ነው እንዳልክ በጣም ብዙ ዋጋ እንደከፈለ አውቃለሁ። በጣም ደግሞም በጣም ብዙ ጸሎቶች ያስፈልገው ነበር። ስለዚህ አንዳንዴ እንዲሁ ለምክር ያህል ለምሳሌ ከእስልምናም ከኬትም ሃይማኖት ከኦርቶዶክስም ሰው እንደዚህ ጌታን በአደባባይ ተቀብሎ አምኛለሁ ይሄን እውነቱ ብሎ ሲል ዴው ሰፈር ጴንጤዎች ምንድን ነው የሚያደርጉት? በጣም ትንሽ የሚዘገን ነው። ለሆነ ሳምንት ምሳሌ ነው ብላችሁ በጣም በፊት ፎሎወር አለው የሚሰማው አለው ምናምን ይባልና ከዛ በኋላ ግን ወደ ጌታ ሲመጣ እንዳልነበረ አድርጎ መተው አይደለም የሚገባው። ይልቁኑ የጌታን ፍቅር ማሳየት ያለብን ከዛ በኋላ ነው። አዘ ባዲ ኦፍ ክራይስት ሰው በጌታ ፍቅር እጠይቃችኋለሁ። ከጎኑ ቅኑ። በምን ቸገረ፣ ምን ላይ ነው ያለው በሉት። ምክንያቱም ቅድም በጣም ከባድ ነገር እየተናገረ ነበር አይደል? በወጀብ ውስጥ በአውሎ ነፋስ ውስጥ ሆኖ እያለፈ ያለው ኖርማል ሊሆንም አይችልም። So I need you guys to support him. አግዙት፣ ከጎኑ ሆኑ። ከእንደገና እዚህ ጋር እንደው ይህን አጋጣሚ ልጠቀምና ዮኒ ማኛውን ጸልዩለት፣ ከጎኑ ሆኑ ፕሊስ። እባካችሁ ጋይስ በጌታ ፍቅር እለምናችኋለሁ። በጌታ ፍቅር ነው የምለምናችሁ። ላይክ ጸልዩለት። ቀላል አይደለም ጋይስ። የሰው አንደበት በጣም ከባድ ነው። በጣም ከባድ ነው። የሰው ምላስ በጣም ከባድ ነው ጋይስ። ጠላት ይጠቀምበታል እና የእውነት እንደ ጠላት አልሆነበትም። ዮኒ ማኛ አልሆነም። ልብን የሚቀይር ጌታ ብቻ ነው። ኦኬ ጌታ ብቻ ነው። ለዮኒ ማኛ ጸልዩለት። በጌታ ጸልይለታለሁ የምትሉ አንዳንድ ቁጥር ጻፉ። በእውነት ቃል አስገባችኋለሁ። I want to pray for him. ለዮኒ ማኛ please. I'm asking you guys. Thank you. በቃ thank you so much guys. Please. በቃ ሁሌ ነው የምረበሸው። እኛ ጠላት እንደሚጠቀምበት ሰው አንጨምርበትም ሌላ እሳት። በጣም እኔ አስማች አይካን ዝም ብል ከደገና ደግሞ በቃ ካልገባኝ ዝም እላለሁ። እውነቴን ነው የምላችሁ። ግራ ከገባኝ ደግሞ ጸልያለሁ። በጣም ብዙ ልጆች የጠላት መጠቀሚያ ነው የሆን ነው። How can you curse your own brother guys? እዚህ ቤት ስለ አንደበት የተማራችሁ አላችሁ አይደል? ስለ አንደበት ለሰይጣን ለምን ታውሱታላችሁ? ለምን? ለዮኒ በጌታ ፍቅር እኔ ከመንፈሴ ነው የምለምናችሁ። እባካችሁ I need you guys to pray for ዮኒ ማኛ። ለሰሙዬ ጾም ጸሎት ይዛችሁ ጸልዩለት። just even one day በቃ እግዚአብሔር ልባችሁ ውስጥ ይክተተው። በእውነት አንዳንዴ ለዮኒ ስጸልይለት ይጨንቀኛል። I have to fight for his brain። ለአይምሮ ጸልይለታለሁ። በጣም አይምሮ ላይ እግዚአብሔር ሆይ ጠማማ እንዳያደርገው፣
እልህኛ እንዳያደርገው አይደል? እንዴት ከመስመር እንደሳተና እግዚአብሔር እንደመለሰ አይቷቸዋል። በጣም እኔ ከረገበ በኋላ ነው የሰማሁትና አንድ ነገር ሲናገር ነበረ። ቤኪ እንኳን እሱ መለሰኛል። በእውነት ልክ እንዴት ሰው እሰይ ወደክ ይባላል፣ እንዲስ ተሰበርክ ይባላል። ጋይዝ እኛ እኮ ሲኦልን አይደለም ሪፕሬዘንት የምናደርገው፣ በአብ ቀኝ ያለውን ሊቀ ካህን እኮ ነው። ታውቃላችሁ፣ ሃይስት ፕሪስት እኮ አለን ጌታ አይደለም ወይ ጋይዝ? ታላቅ ሊቀ ካህን ምን የሚሰራ ይመስላችኋል? እኛ ደግሞ ካህናቶች እኮ ነን። ሰው አትርገሙ፣ ሰዎችን አትናገሩ፣ ካልገባችሁ ዝም በሉ። ጸሎታችሁ እንጂ ሐሜታችሁ አይቀይርም ሰው፣ ትችታችሁ ሰው አይቀይርም። ለገንዘብ ብሎ ነው ለምናምን ለምን ብሎ ጳውሎስ አልኩ ኢየሱስ ተሰበከልኛል። ለምን በዚህ ዘመን ያሉ መጽሐፍ ቅዱስ አማኞች ጨካኝ እንደሆኑ በሰው መመለስ ለምን እንደማይደሰቱ ግራ ይገባኛል። ሰው ንስሐ እንኳን ኃጢአት ሰርቶ ንስሐ ሲገባ ሰውየውን ጸልዮ እግዚአብሔር ያበርታ ከማለት ሊወድቃል ብሎ ማሰብ፣ ስብሰባ ማድረግ፣ ማማት፣ ይወድቃል እናስይዝ አይገርም? በቃ አይቆምም፣ አይጸናም። እንዴት ይባላል ጋይስ? ከሰይጣን ጋር እናብር። አጥብቃችሁ ለእንዳልክም ጸልዩለት። በቃ እንዲህ መጥተው ለመጡ ልጆች በውስጥ መስመር ደግሞ በጣም ብዙ አሉ ምናወራቸው፣ በጣም ብዙ ወደ ጌታ የመጡ የእውነቴን ነው የምላችሁ። ጸልዩላቸው፣ ጌታ እንዲያጸናቸው። እሺ ተባረኩ። I really appreciate it ደግሞ ጾም ጸሎት ስለምትይዙ እግዚአብሔር ዘመናቸውን ይባርክ። ቴንክ ዩ ሶ ማች። ስለ ዮኒ ከእንደገና ሰሙዬ እንዳልክ ጸልዩላቸው። በእውነት አዳዲስ ለሆኑ ክርስቲያኖች ሁሉ ጸልዩ፣ ተባረኩ። አም ሱፐር ኤክሳይትድ። ፖልዬ እግዚአብሔር ቀኝህን ይደግፈው። ፖል አንተ የትውልድ አባት አይነን ጨፍን። ኮመንት አታንብብ፣ ልጸልይ። ሁላችሁም ለፖል ጸልዩለት። ታይቶ የሚጠፋ ሻማ እንዳይሆን እግዚአብሔር እንዲደግፈው ጸጋ እንዲበዛለት ጸልዩለት። በጌታ እጆቹን ይዞ እንዲመራው እግዚአብሔር በጌታ በኢየሱስ ስም እግዚአብሔር እለምናለሁ። ስለ ፖል እለምናለሁ ጌታ እንድታበረታው ጌታ እጆቹ እንዲደግፋቸው ታይተው እንዳይጠፉ ጌታ ሆይ ጌታ ኢየሱስ ጌታ ሆይ በልጅ በኢየሱስ ስም በኢየሱስ ድፍረት እንመጣለን። አባባት ሆይ ለፖልዬ ጸልያለሁ ጌታ አንተም መፍራት፣ ጥበብ፣ ዕውቀት፣ ማስተዋል፣ ኃይል፣ ምክር በሱ ላይ እንዲጨመር እጅህ እንዲደግፈው ሀፒዬን እንዲደግፍ ጌታ ሆይ እንማጸናለን። በልጅ በኢየሱስ ስም እንማጸናለን። ብርቱ እጅህ እንድትረዳቸው ፖል ጌታ ሆይ እለምንሃለሁ በኢየሱስ ስም ብዙ ጥበብና ማስተዋል እንድትሰጠው ጸጋ እንዲረዳው ጌታ ሆይ የሚከታተላቸው የጠላት እጅ ሁሉ የታሰረ ይሁን በጌታ በኢየሱስ ስም። ጌታ ሆይ የታሰረ ይሁን። ለአካሉ አሳልፈ ስለሰጠ የትውልድ አባት ስለሆኑ አመሰግንሃለሁ። በነሱ ስላስቀመጥከው ምሕረት፣ በነሱ ስላስቀመጥከው ቸርነት፣ በነሱ ስላስቀመጥከው ሞገስ አመሰግንሃለሁ። ጌታ ሆይ በኢየሱስ ስም እስከ ሽበሽምግልና ስለምትሸከማቸው
ጀመረው ስለሚጨርሱ አመሰግንሃለሁ። ጌታ ሆይ የጠላት መንጋጋ የተሰበረ ይሆን በጌታ በኢየሱስ ስም ስልጣን። የሰው ምክር የፈረሰ ይሆን በጌታ በኢየሱስ ስም ስልጣን። እጆችህ በላቸው ላይ እንዲበረታ እንጸልያለን። እጆችህ ይበርታ ጌታ ሆይ። ብዙ ጥበብ ጌታ ሆይ፣ ብዙ ማስተዋል ጌታ ሆይ፣ ብዙ ምክር ጌታ ሆይ በእነሱ ላይ እንዲሆን ሰዎችን እንድሰጣቸው፣ እጆቻቸውን የሚደግፉ የሚመክሯቸው፣ የሚወዷቸው ጌታ ሆይ አቅጣጫን የሚያሳዩአቸው ሰዎችን ስጣቸው ጌታ ሆይ። አባትና እናት የሚሆኑ የማይሰብሩ በኢየሱስ ስም ትውልድ ስጣቸው። አባቶ ያመሰግንሃለሁ። የጽድቅ ቃል የእውነት ቃል ከነሱ ስለማይጠፋ ልባቸው በፍቅርህ የተነካ ይሁን። ፍቅርህ ጌታ ሆይ ያጥምቃቸው በኢየሱስ ስም። እናመሰግንሃለን ስለነበረን ጊዜ፣ ስለሚኖረን ጊዜ፣ ስለምትጠቀምበት ፖሊዬን ጌታ አመሰግንሃለሁ። ሞገስህ ይብዛለት በኢየሱስ ስም አሜን አሜን። Amen. 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 We love you, Paulie. We love you guys. Hallelujah. Paulie እንሰማሃለን። አንተ እግዚአብሔር መልእክተኛ ነህ። እግዚአብሔር ባንተ ያቀነናል፣ ይመልሰናል፣ ያጸናናል። ሃሌሉያ። ያጸናናል። እግዚአብሔር ባንተ እንደሚጠብቀም አምናለሁ። አንተ እግዚአብሔር አፍ ነህ። ሃሌሉያ ሃሌሉያ። ዘመንህ የተባረከ ይሁን። በቆምክበት ሁሉ የእግዚአብሔር እጅ ይገኝልህ፣ አይራቅብህ እግዚአብሔር በጌታ በኢየሱስ ሃሌሉያ። ሀብዬ ብሩክ ሁን በኢየሱስ ስም። የክፋት ምንጮች ሁሉ ይድረቁ፣ እግዚአብሔር መንገድን ይክፈትልህ። ሃሌሉያ በጌታ በኢየሱስ ስም። የሚረዳው መልአክ ተላከለት እንደሚል ይላክልህ ልዑል እግዚአብሔር። የሚረዳ የሚያጸና የሚያቆም ነገሮችን ሁሉ የሚያስተካክል የልዑል አብዬ እንጸልይለት አንድ ጊዜ ጋይስ። let's pray for him. ሃሌሉያ። ሊያየ ጸልይለት። ሃሌሉያ ሃሌሉያ። come on ሃሌሉያ። ጌታ ሆይ በጌታ በኢየሱስ ስም እግዚአብሔርን ተስፋ የሚያደርጉት ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም እንደሚል ቃልህ እግዚአብሔር ሆይ አቤቱ የሰውን ጉልበት ነክተህ የሚዘልቅ የምታደርገው የሳሙኤል አምላክ የጢሞቴዎስ አምላክ እግዚአብሔር በኢየሱስ ክርስቶስ ስም በእነዚህ ብላቴናዎች ላይ እግዚአብሔር የዘላለም አምላክ ያንተ ክንድ ስለሚገለጥ ኃይላቸው እየታደሰ ጌታ ሆይ በየተራራዎች ላይ የሚወጡ ስለሚሆኑ እግሮቻቸው የሚጸኑ ስለሆኑ እግዚአብሔር ሆይ በኢየሱስ ክርስቶስ በውስጣቸው የጽድቅን የምክርን እግዚአብሔር ሆይ ጌታ ሆይ የተስፋን መንፈስ ስላስቀመጥክ በኢየሱስ ስም አመሰግንሃለሁ። እግዚአብሔር ሆይ ሃፒዬን እግዚአብሔር በፊት አመጣለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጥበቃ እግዚአብሔር ሆይ ማስተዋል ኃይል እንዲሆንለት በኢየሱስ ስም ጸልያለሁ። ጉልበት እንዲሆንለት ጸልያለሁ። እግዚአብሔር ሆይ መንፈስ ቅዱስ በኃይል በሙላት እግዚአብሔር ሆይ እንድትቆጣጠረው ዘመኑን ሁሉ እንድትወስድ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ባርከዋለሁ። ጌታ ሆይ በውስጡ ስላስቀመጥከው ትልቅ ነገር አመሰግንሃለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም በኃይል ጉልበቱን እንድትነካ በኃይል በጥበብ እግዚአብሔር ሆይ እንድትሞላው ጌታ ኢየሱስ ክርስቶስ መንፈስ ጌታ ሆይ በውስጡ እንዲያድር በላዩ ላይ እንዲያድር ጌታ ሆይ በኢየሱስ ክርስቶስም እንዲመራው እንዲያስተምረው እንዲያሳድገው ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ መንፈስ ቅዱስ በአንተ ልብ እንዳለ እንዲያደርግ እግዚአብሔር ሆይ ከአንደበቱ የሚወጣው ቃል እግዚአብሔር ሆይ ወደ ምድር ፈጽሞ የሚወድቅ እንዳይሆን ጌታ ሆይ በኢየሱስ ክርስቶስም ሰዎች እንዲከተሉት ጌታ ሆይ የሚሰጠው እንዳያጣ የሚመግበው እንዳያጣ እግዚአብሔር ሆይ በኢየሱስ ክርስቶስም በውስጥ ያለውን አቅም በመንፈስ ቅዱስ ኃይል ጌታ ሆይ ዕለት እግዚአብሔር ሆይ እንድትነካው ጌታ ሆይ እንለምንሃለን። አሳልፈን እንሰጣለን ጌታ ሆይ በሰጠህን እግዚአብሔር ሆይ ስልጣን እንሰጣለን ጌታ ሆይ ይህንን ልጃችንን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድትደግፈው
እንድትመራው እንድትይዘው ጌታ ሆይ መንገዱን ሁሉ ምቹ እንድታደርግለት በሮች ሁሉ በፊቱ የተከፈቱ እንዲሆኑ እግዚአብሔር የዘላለም አምላክ መንገዱ ሁሉ የቀና እንዲሆን እግዚአብሔር የዘላለም አምላክ የጌታዬ ሰላም በውስጡ እግዚአብሔር ሆይ በሚያስደንቅ ሁኔታ እግዚአብሔር ሆይ እንዲበዛ እረፍት በአንተ እንዲሆንለት ያንተ እረፍት ያዘልቃል። ያንተ እረፍት እግዚአብሔር ሆይ ያኖራል በቤትህ ለመንፈስ ሰንሲቲቭ እንድታረገው ውስጡ እግዚአብሔር ሆይ እንዲሳሳል ለአንተ መንፈስ እንዲራብህ እንዲጠማህ ምክንያቱም ወደ አንተ መጥቶ ተርቦ መጥቶ ባዶ እጁን የተመለሰ የለም፣ ባዶ ሆዱን የተመለሰ የለም። ሊጠጣ መጥቶ ከነጠማቱ የተመለሰ የለም። ጌታ ሆይ የለም። መንፈስ ቅዱስ ይህንን ብላቴና ላንተ አሳልፈን እንሰጣለን። አገልግሎቱን፣ ህይወቱን፣ እርምጃውን ሁሉ እግዚአብሔር ሆይ በኢየሱስም ተቆጣጠር። ተስፋ አለ፣ በአንተ ዘንድ ተስፋ ስላለ እናመሰግንሃለን። ተስፋ የሚደረገው በአንተ ስለሆነ እናመሰግንሃለን። እናመሰግንሃለን ጌታ ሆይ ተመስገን፣ ተመስገን። ስለዚህ ብላቴና አመሰግንሃለሁ። በውስጡ ስላስቀመጥከው ነገር አመሰግንሃለሁ። እስከ ክርስቶስ ቀን ድረስ ስለምትጠብቀው አመሰግንሃለሁ። ስም የተባረከ ይሁን በጌታ በኢየሱስ ስም አሜን። ልይ በጣም ጠፍተሻል። አሜን። ጌታ ተባረክልን። አሜን አሜን። ፖልዬ ጊዜው ላንተና ለመንፈስ ቅዱስ እሰጣለሁ። እሺ ጌታ ይባርካችሁ። ፓስተር ጌታ ይባርክ። ይህን እድል ለሁላችንም ስላመቻቸ እናመሰግናለን። ጌታ ይባርክ፣ ጸጋውን ያብዛልን። አጭር ልጸልይና ወደ ጌታ ቃል እንሄዳለን። የርኅራኄ አባት የመጽናናት ሁሉ አምላክ ክብር ሁሉ ለአንተ ይሁን። የዘላለም አባት ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር ሆይ ይህ ቃልህን አባት ሆይ መናገር እችል ዘንድ እግዚአብሔር ሆይ ከራሴ ምንም ሐሳብ ሳልጨምር ከራሴ ያልሆነውን ካንተ ብቻ የሆነውን ጌታ ሆይ እዚህ ያሉ ሰምተው የሚድኑበት የሚጽናኑበት ካሉበት ጌታ ሆይ እስራት ካሉበት ጭንቀት ጌታ ሆይ ነፃ የሚወጡበት ጌታ ሆይ የደስታን መጎናጸፊያ የሚያደርጉበት እግዚአብሔር ሆይ ቃል እንዲሆን በጌታ በኢየሱስ ስም ጸለይኩ። አባት ሆይ የከበረ ቃልህን መዳናችን የነገረ ህይወትን የሰጠንን ቃልህን እግዚአብሔር ሆይ እኔ በራሴ መናገር አልችልምና መንፈስ ቅዱስ እንድታግዘኝ ለምንሃለሁ። መንፈስ ቅዱስ ስለራራህልኝ ስላገዝከኝ አመሰግንሃለሁ። እግዚአብሔር ሆይ እዚህ ያሉትን ሁሉ ልባቸው ስለሚነካ ሰዎች ስለሚድኑ ሰዎች ስለሚጽናኑ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ይሁን። በመጀመሪያ የእግዚአብሔርን ቃል ከሮሜ 3 ከቁጥር 1 ጀምሮ ፓስተሪ ማንበብ ከቻልክ እሱን እናነብና ወደ ጌታ ቃል እንሄዳለን። ሮሜ 3 ከቁጥር 21 ጀምሮ እስከ መጨረሻው አለው። እንዴ ብቻዬን ነው የማነበው? እንዴ ላምበው? ሚውት አድርጌ ነው ያነበብኩት። እሺ በጌታ በኢየሱስ ስም አነባለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል
እንዲያው በጸጋ ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው። ራሱም ጻድቅ እንደሆነ በኢየሱስ የሚያምን እንዲጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛውም ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዳይጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድን ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዝን ስለ እምነት ያልተገረዝንም በእምነት እንደሚጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለን? አይደለም፣ ሕግን እናጸናለን እንጂ። አሜን አሜን። ጌታ ይባርክ ፓስተር። ሁላችሁም ጆሮአችሁን ሰጣችሁኝ እንድትሰሙኝ የምፈልገው የመጀመሪያ በጌታ የሆናችሁ በእግዚአብሔር ቤት የቆያችሁ ሰዎች ይህን ቃል ስትሰሙ ለእናንተ ይህን ቃል በምታዳምጡ ጊዜ እግዚአብሔር ያደረገላችሁን ክርስቶስ ያደረገላችሁ ዋጋ ምናልባት ቀሎባችሁ ከሆነ ምናልባት ተለማምዳችሁት ምናልባት ረስታችሁት ከሆነ ለሁላችንም እግዚአብሔር እንዲያስታውሰን ከዛ የተከፈለልን ዋጋ ደግሞ አንደርስታንድ እንድናደርግ ነው። በዚህ ሳምንት እሁድ ዕለት በቤተ ክርስቲያኔ ውስጥ በቤልጂየም እግዚአብሔር የሰራውን ስመሰክር ነበር። ከኔ በፊት አንድ አባት ሊመሰክሩ ቆሙ። ነገር ግን ሁሌ ቤተ ክርስቲያን ውስጥ አያቸዋለሁ። ስመለከታቸው አንድ ወጣት ከሚዘለው በላይ እየዘለሉ እግዚአብሔርን በጣም ያመሰግናሉ። እና እኛ አባት ምን ሆኖ ነው እንደዚህ እግዚአብሔርን በጣም የሚያመሰግኑት? ሌሎችም ሽማግሌዎችም ወጣቶችም አሉና በጣም እሳቸው ሲያመልኩ ልቤ ስለሚነካ ሁሌ ካሜራዬን እያነሳው ቀርጻቸዋለሁ። አንዳንዴ ስልኬንም እንትን ማለት ካልቻልኩኝ በሌላ ሰውላ ቀርጬ አስልክ ነበርና ምን ቢገባቸው ነው እንደዚህ የሚዘሉት? በጣም ትልቅ ሰው ናቸው በጣም። ከዛ ግን በዚህ ሳምንት ሲመሰክሩ በጣም ገረመኝ። ለካ ተደርጎላቸው ነው። እና የዛሬ ዓመት በካንሰር በሽታ ተይዘው በጣም ከባድ ሁኔታ ውስጥ እንደነበሩና እግዚአብሔር እንደፈወሳቸው መሰከሩ። ለእግዚአብሔር ዘመሩ። እግዚአብሔርን ተንበርክከው አከበሩ። አያችሁ፣ ብዙ የተደረገለት እድሜ አይገድበውም፣ ምንም ነገር አይገድበውም። የገባው ሰው ያመሰግናል። ህመሙን የሚያውቀው እሱ ነው፣ የወጣበትን የሚያውቀው እሱ ነው። ስለዚህ እግዚአብሔርን እኚህ ሰው በጣም አመሰገኑ። ስለዚህ ለምን እኛ እናመሰግንም? ለምን እኛ እንደዛ አንሆንም? ምናልባት ዛሬ ጌታ ሁላችን ይነካል በዚህ ቃል አምናለሁ። ምናልባት ደግሞ ስለ መዳን ስለ እግዚአብሔር ቃል ስለ መዳን ግራ ይገባችሁ፣ ይህን ወንጌል ያልሰማችሁ፣ ውስጣችሁ ሰላም ማይሰማችሁ፣ በምድር ባለው ነገር ህይወት እንዳለው መስሏችሁ የምትኖሩ ካላችሁ፣ እድሜያችሁ በጨመረ ቁጥር ሀብታችሁ በጨመረ ቁጥር ህይወታችሁ እየበዛ የመሰላችሁ ዛሬ ክርስቶስ ከሌላችሁ ሙታን እንደሆናችሁ ልነግራችሁ ነው። ክርስቶስ ያለው ብቻ ሕያዋን እንደሆነና ክርስቶስ ያለው ብቻ ህይወት እንዳለው ከእናታችሁ ማዕፀን ወጥታችሁ ማደግ ከጀመራችሁበት ጀምሮ ክርስቶስ ከሌላችሁ ወደ ሞት እያመራችሁ እንጂ ህይወትን እየኖራችሁ አይደለም። የእግዚአብሔር ቃል ያስተምረን። አሁን ፓስተር ያነበበልን የእግዚአብሔር ቃል እንዲህ ይላል። ሮሜ 3 ቁጥር 23 ላይ ፓስተር ካነበበልን ውስጥ ምን ይላል? ምክንያቱም ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ኃጢአት ምንድን ነው? ኃጢአት ከየት መጣ? ኃጢአት ከየት ነው? ኃጢአት ማለት አለመታዘዝ ነው። ማንን? እስትንፋስን እፍ ብሎ ከአፈር ያበጀንን እግዚአብሔርን አለመታዘዝ፣ እምቢ ማለት ኃጢአት ነው። ስለዚህ ምክንያቱም ሚልና ሮሜ ላይ ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል ይላል። የሚለው ሁሉም ነው፣ የቀረ የለም። እናንተ የምታስቀምጡት እኛ የምናስቀምጠው እከሌ ሊሆን ይችላል በዚህ መልኩ ነው የምንለው የለም። መጽሐፉ ሲናገር ሁሉም ኃጢአትን ሰርቷል ይላል። ማንም ጻድቅ የለም፣ የእግዚአብሔር ክብር ጎሏቸዋል ይላል። ስለዚህ ከዚህ እንነሳለን። ይህ ኃጢአት እንዴት መጣ? ዘፍጥረት 2 ቁጥር 17 ላይ እንመለከታለን። እንዲህ ይላል የእግዚአብሔር ቃል፣ ነገር ግን መልካምና ክፉ ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላህ ቀን በእርግጥ ትሞታለህ። ይህን ትእዛዝ ለአዳም ሰጠው።
በምድር ላይ ላሉት ስም እንዲያወጣ ስልጣን ለሰጠው የመጀመሪያ ፍጥረት ለሆነው ለአዳም ሰጠው። ይሄን በበላ ጊዜ ትሞታለህ አለው። ይሄ ጉዳዩ ስለመብላት አይደለም፣ የሚበላው ነገር አይደለም። ጉዳዩ ስለመታዘዝና ስላለመታዘዝ ነው። በእግዚአብሔር ላይ በእርሱ ላይ ስለመደገፍና አለመደገፍ ነው። በእሱ ላይ ስለመታመንና አለመታመን ነው። በራስ መንገድ መሄድና ከእግዚአብሔር ጋር መሄድ ምርጫ ነው። ጉዳዩ የሚበላ ጉዳይ አይደለም። ስለዚህ ይሄኛውን ሰጠ። ከዛ ግን አዳም ዘፍጥረት 3 ቁጥር 17 ላይ ሄደን ስናይ እንዲህ ይላል፣ አዳምንም እንዲህ አለው እግዚአብሔር ከዛ ዛፍ ፍሬ ከበላ በኋላ ከሴቲቱ ተቀብሎ ከበላ በኋላ እንዲህ አለ። ሴቲቱ በእባቡ ተታለለች፣ አዳም ግን አልታዘዘም ነበር። እንዲህ አለው፣ የሚስትህን ቃል ሰምተሃልና ከእርሷ አትብላ ብዬ ያዘዝኩህን ዛፍ በልተሃል። ከአንተ የተነሳ ምድር የተረገመች ትሁን፣ በሕይወትህ ዘመን ሁሉ ምግብህን ጥረህ ግረህ ከእርሷ ታገኛለህ አለው። አያችሁ፣ የሚስትህን ቃል ሰምተሃል አለው። ከእግዚአብሔር የሚበልጥበት ሆነ። ከጎኑ ያለችው ሚስቱ ከእግዚአብሔር በለጠችበት። እግዚአብሔር የሰጠው ነገር ከእግዚአብሔር በለጠበት። የሰጠው ነገር ከሰጪው በለጠበት። ከዚያም እግዚአብሔር የሚስትህን ቃል ሰምተሃል አልታዘዝክም አለው። ከዛ ዛፍ በልተሃል አለው። አዳም ተረገመ። እግዚአብሔር ሁሉን ነገር አሟልቶ ሰጥቷቸው ነበር። ሁሉን ነገር ምንም ሳይጥሩ ሳይግሩ መብላት ይችሉ ነበር። ሁሉ ነገር እንደፈለጉ ይበቅላል። ሁሉ ነገር ለም ነበረ። እግዚአብሔር ብዙ ድንቅ ነገርን፣ ብዙ ሊበሉት ሊጠግቡት የሚችሉለትን መልካም ነገርን ሰጥቷቸው ነበር። ነገር ግን ያንን አልፈለገም። አዳም አልታዘዘም። የሚስቱን ቃል አስበልጦ ሰማ። ስለዚህ በአዳም ምክንያት ወደ ምድር ኃጢአት ገባ፣ ምድርም ተረገመች። ሁላችን ኃጢአተኛ ሆንን። ከፈጠረው ጌታ ይልቅ በአምሳሉ ከፈጠረው ይልቅ በመልኩ ከፈጠረው ይልቅ በራሱ መሄድን መረጠ። እግዚአብሔር የሰጠውን ነገር አስበለጠ፣ ሰጪውን ረሳ። በዚህ ምክንያት አዳም ተደበቀ። አዳም ከእግዚአብሔር ተሰወሩ። ሼም ተሰማቸው። ወዲያውኑ መንፈሳዊ ሞት ሞቱ። ስለዚህ በሱ ምክንያት ሁላችንም ሙታን ሆነ። ለምን አዳም በሰራው ኃጢአት እኛ እንኮነናለን ብለን ልንጠይቅ እንችላለን። መጀመሪያ አንድ ቃል እናንብ። ፓስተር ሮሜ 5 ከቁጥር 12 እስከ 15 ላይ ያለውን ቃል እናንብ። በደንብ ስሙ። አዳም በሰራው እኔ ምን አገባኝ የምትሉ ሰዎች ልትኖሩ ትችላላችሁ። አዳም ባረገው እኔ ምን ጨነቀኝ፣ ለምን እኔን ይነካኛል ለምትሉ የእግዚአብሔር ቃል ምላሽ ይሰጠናል። 12 እስከ 15 ስለዚህም ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስኪመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳል ነውና። ስለዚህ እግዚአብሔር ቃል ይነግረናል። አዳም የሰው ዘር ተወካይ ነው። መጀመሪያ የተፈጠረ ነው። አዳም ሁላችንን የሚወክል ነው። ስለዚህ እሱ ቢታዘዝ ነው ለኛ በረከት ይሆን ነበር። እሱ ባለመታዘዙ ግን ለኛ ሞት ሆነ። አዳም ሁላችንን ይወክላል። የተለየን አይደለንም። ሁላችን የአዳም ዘር የአዳም ተፈጥሮ ያለን ሰዎች ነን። ስለዚህ ለምን እኔን ይመለከተኛል ብትሉ፣ ምናልባት በምድር ሲስተም አንድ የሀገር መሪ በሀገሪቷ ላይ ጦርነት ቢያውጅ በጦርነቱ ምክንያት የሚደርሰው ነገር ሁሉንም ያገኛል። ማንም ሊከለክለው አይችልም። ለምን? ወካይ ነው። በቤተሰብ ውስጥ አንድ አባት የሆነ ነገር ቢያደርግ ሁሉም ጋር ይደርሳል። ለምን? ተወካይ ነው። ስለዚህ አዳም የመጀመሪያው ተወካይ ነው፣ የሰው ልጅ ተወካይ። ለዛም ነው ክርስቶስ ሲመጣ ሁለተኛው አዳም ያለን። በአዳም ምክንያት ኃጢአት ነገሰ፣ በኃጢአት ምክንያት ሞት ገባ፣ በክርስቶስ ግን ሕይወት በዛለን።
ስለዚህ የመጀመሪያው አዳም ሁላችን ይወክላል፣ ሁለተኛው አዳምም ክርስቶስም ሁላችን ይወክላል። ስለዚህ አዳም ተወካይ ነው፣ የሁላችን ተወካይ ነው። ስንወለድ ገና ምን ነበርን? ኃጢአተኛ ነበርን። መዝሙር 51 ቁጥር 5 ላይ ይነግረናል። ዳዊት ንስሐ በሚገባበት ጊዜ ሲጸልይ እንዲህ አለ፣ ስወለድ ጀምሮ በደለኛ፣ ገና ከእናቴ ስጸነስ ኃጢአተኛ ነኝ ይላል። የእግዚአብሔር ቃል ሲነግረን ገና ከእናታችን ማዕፀን ስንወጣ እንኳን ኃጢአተኛ ነን፣ በደለኛ ነን። ምን የኃጢአትን ማንነት ይዘን የተወለድ ነው። ኮራፕትድ የሆነው ልብ ነው ይዘን የተወለድ ነው። ስንወለድ እንኳን ኃጢአተኛ ነኝ። ይህን ያለው ዳዊት ነው በእግዚአብሔር ቃል ላይ። ስለዚህ ምንድን ነው እያለን ያለው ስትሉ ኦልሬዲ ከእግዚአብሔር ተለይቷል፣ በመንፈስ ሞቷል። ከእግዚአብሔር መለየት ነው መሞት። መሞት ማለት የመጀመሪያው በመንፈሳዊው ከእግዚአብሔር መለየት ነው። ከኤደን ገነት ወጥተዋል። ከእግዚአብሔር ጋር የነበረው ህብረት አዳም ተቋርጧል። አዳም ወይ ወዴት አለ አለው። ከዚህ በፊት የሚገናኝበት ነበር፣ ከዚህ በፊት የሚነጋገሩበት ነበር፣ ከዚህ በፊት ወዳጅ ነበሩ። ነገር ግን አዳም ያን ሰበረ። አልፈልግም አለ። ከእግዚአብሔር ጋር ከመሄድ ይልቅ የራሴን መንገድ እመርጣለሁ አለ። ስለዚህ ገና ሲወለድ ኃጢአተኛ ነው። ስለዚህ ይህ ኃጢአት እንዴት እኔ ውስጥ ይገባል ብትሉ ምንም ችግር የለም፣ ተፈጥሮ ያስረዳቸዋል። አንድ ሰው በምድር ላይ የምናውቃቸው ብዙ አይነት በሽታ አለ። ስማቸውን መጥቀስ አይጠበቅብኝም። ነገር ግን ያ በሽታ በአንድ አባት በአንድ እናት ላይ ዲኤንኤ ውስጥ ሲኖር በዛ ሰው ላይ የሚተላለፋል። እንዳይተላለፍ ማድረግ አትችሉም። ስለዚህ ኃጢአትም አንዱ በሽታ ነው። በተፈጥሮ ሁሉም ይዞት የሚወለደው ነው፣ ሊጠፋ የማይችል ምን ሞት። የሰው ልጅ ህይወት ነበረው፣ ከክርስቶስ ጋር ህብረት ነበረው፣ ከእግዚአብሔር ጋር ህብረት ነበረው። ከዛ ግን ምን ሆነ? ተለየ፣ ወደ ሞት። ወደ ሞት ምን ማለት ነው? አዳም እድሜው እየጨመረ ቁጥር እያደገ ህይወቱ እየበዛ ይመስላል። አይደለም፣ እየሞተ ነው። መንፈሳዊውን ሞት ወዲያው ሞቱ፣ የስጋውን ሞት ግን በፕሮሰስ መሞት ጀመሩ። ስለዚህ ሞት ገባ። ስለዚህ ምናልባት ደግሞ አይ እኔ በጣም ችግር የለም ይሄ ኃጢአት አይደርስብኝም እንዲሁ ልወለድ እችላለሁ የምትሉ ደግሞ ሁላችሁም በኑሯችሁ ኃጢአት ያልሰራ የለም። የእግዚአብሔር ቃል እውነት ነው። ኃጢአት ያልሰራ የለም፣ በሐሳቡ በድርጊቱ ያልሰራ የለም። ስለዚህ በአዳም ምክንያት ለዚህ ነው ሁላችን ጋር የደረሰው። ስለዚህ ይህ ኃጢአት ምን አደረገን ስንል የመጀመሪያው ቅድም ያልኳችሁ የእግዚአብሔር ቃል እንዲያመሳክርልን ኢሳይያስ 50 ከቁጥር 1 እስከ 2 እንዲህ ይላል፣ እነሆ የእግዚአብሔር እጅ ከመዳን አላጠረችም፣ ጆሮም መስማት አልተሰናትም። ነገር ግን በበደላችሁ ከአምላካችሁ ተለይታችኋል፣ ኃጢአታችሁ ፊቱን ከእናንተ ሰውሯል፣ በዚህ ምክንያት አይሰማንም። አያችሁ፣ በኃጢአታችን ምክንያት ከእግዚአብሔር ተለየ፣ ከእግዚአብሔር ጋር የነበረን ህብረት ተቋረጠ። ስለዚህ እግዚአብሔር አይሰማንም። ለምን? እግዚአብሔር ብርሃን ነው። ኃጢአት ምንድን ነው? ጨለማ ነው። የኃጢአት ህይወት ምንድን ነው? ጨለማ ነው። ብርሃንና ጨለማ ህብረት የላቸው። ህብረት እንዲያደርጉ ብንፈልግ እንኳን ልናደርግ አንችልም። ስለዚህ በዚህ ምክንያት ከእግዚአብሔር ተለየን። ኃጢአት ከቅድስና ጋር ህብረት የለውም። እግዚአብሔር ቅዱስ ነው። ኃጢአት ከእግዚአብሔር ጋር ህብረት የለውም። እሱ ቅዱስ ነው፣ እርሱ ጻድቅ ነው። ስለዚህ ሲያነብልን ፓስተር ምን አለ? በኃጢአት ምክንያት ሞት ገባ። ምን አይነት ሞት ገባ? መንፈሳዊ ሞት አልኳችሁ። እዛው ነው፣ ቅስፈታዊ ነው። ወዲያው ተደበቁ ከእግዚአብሔር፣ ፈሩ፣ ሼም ቶሎ ተሰማቸው፣ ጊልቶኑ። መደበቃቸው ምንን ያሳያል? በመንፈስ ሞቱ፣ ከእግዚአብሔር ተለዩ። ቀጥሎስ በስጋ ሞቱ። ሮሜ 5:12 ላይ ሲያነብር ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል። በዚህም መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርቷል። ከዛ ይሄ ሞት ግን ከባድ ነው። ይህን ሞት ግን በጣም ሊያድነን ያስፈልጋል። አሁን እነዛ ሞት ከባድ ናቸው አለ፣ ግን በጣም የሚያስጨንቅ የዘላለም ሞት ራእይ 20 ምዕራፍ 20 ከቁጥር 14 ጀምሮ እንዲህ ይላል፣ ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ ይላል። የእሳቱ ባህር ሁለተኛ ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። ይሄ የዘላለም ሞት ነው። አንዴ ከገባችሁበት መመለሻ የለም።
ሰይጣን ስህተት የሰራው በዘላለም ውስጥ ነው። በዘላለም ውስጥ የተሰራ ስህተት መመለሻ የለውም። በዘላለም ውስጥ ከገባም በኋላ መመለስ የሚባል ነገር የለም። መዳን ትፈልጋላችሁ፣ በህይወት መዝገብ ላይ ስማችሁ እንዲጻፍ ትፈልጋላችሁ፣ ጊዜው ውስጥ ትንፋሳችሁ እስካለች ድረስ ነው። ዛሬ ስተነፍሱ እንድትኖሩ እንዳይመስላችሁ። ዛሬ ስተነፍሱ እንድትበሉ፣ እንድትጠጡ፣ ቤተሰብ እንድትመሰርቱ፣ መኪናችሁን እንድትገዙ፣ ቤት እንድትገዙ፣ ያላችሁን ነገር እንድታሟሉ አይደለም። የእግዚአብሔር ምሕረት ነው። ተመለስ እያለህ ነው። ይህ ንፍ ብሎ የሰጠ እስትንፋስ ነፍስ ትፈልገዋለች። ያን እግዚአብሔርን ካላገኘች መቼም አታርፍም። ሰላም ያገኘ ይመስላል፣ ከባለቤቱ ውጪ ግን ሰላም ነፍስ አታገኝም። ስለዚህ ዛሬ መተንፈሳችሁ ይሄን ምናልባት የምታዳምጡ ካላችሁ የእግዚአብሔር ምሕረት ነው። በእግዚአብሔር ቤት ሆናችሁም ከእግዚአብሔር ያፈገፈጋችሁ ካላችሁ እንድትመለሱ የእግዚአብሔር ምሕረት ነው። የዘላለም ሞት መመለሻ የለውም። ያን ሊያድን የሚችል ግን ተስፋ አለን። ስለዚህ የኃጢአታችንን ጥልቀት እያሳያችሁ ነው። የኃጢአት ምን ያህል ጥልቀት ውስጥ እንደሆነ ከዚህ ሊያወጣን ማንም እንደማይችል ምን ያህል ከባድ እንደሆነ እየነገርኳችሁ ነው። ምናልባት ከዚህ ሰው የሚያወጣን የሚመስላችሁ ሰዎች አላችሁ። በሰው በኩል በዚህ መድረስ የምንችል የሚመስላችሁ ሰዎች አላችሁ። የተለያየ ሃይማኖት ውስጥ ያላችሁ ልትኖሩ ትችላላችሁ። ወንጌሉ የሚነግረን ክርስቶስ ብቻ ከዚህ እንደሚያወጣ የዘላለም ሞት። ስለዚህ ኃጢአታችን ምን ያህል ወደ ውስጥ ገባ፣ ምን ያህል ጎዳን፣ ምን ያህል ገባ ወደ ውስጣችን። ኃጢአት የልብ ሁኔታ ነው። ኤርምያስ 17:9 ላይ እንዲህ ይላል፣ የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣ ፈውስም የለውም፣ ማንስ ሊረዳ ይችላል? የሰው ልብ ምንድን ነው? ከሁሉ ይልቅ ተንኮለኛ ነው፣ ፈውስ የለውም፣ ማንስ ሊረዳው ይችላል? የኛ ክፋት፣ የኛ አመፃ፣ ውስጣችን ያለው ተንኮል፣ ውስጣችን ያለው ኃጢአት፣ ውስጣችን ያለው ክፋት፣ በልባችን ውስጥ ያለው ታላቅ ነው። እኛ እንኳን አንደርስታንድ አናደርገው። እኔ የነበርኩበትን የኃጢአት ህይወት እንኳን አንደርስታንድ አላደርገው። በእርግጥ ቃሉን ቀጥሎ ስታነቡት እግዚአብሔር ያን እንደሚረዳ ያውቃል። ጌታ ይመስገን። በሽታችሁን የሚያውቅ ነው መድኃኒት የሚሰጣችሁ። እኛ ግን የኃጢአታችን ጥልቀት ግን አናውቀውም። የሚያውቅልን ግን አለ። ይህን ያልነው ክፋታችን ልባችን ውስጥ ነው። ዛሬ ስንቆጣ፣ ዛሬ በአመት ስንመላለስ ከየት ነው? ምንድን ነው? እኔ ጥሩ ሰው አይደለሁ እንዴ? የሆነ ነገር ሲፈጠር ስንነካ፣ የሆነ ነገር ስንሆን ከየት መጣ? ልብ ነው ጉዳዩ። ውስጥ ገብቷል ኃጢአት። ማንነታችን ነው ኃጢአት። ለዚህ ፓስተር ማርቆስ 7 ከቁጥር 20 እስከ 23 ድረስ ጌታ የተናገረውን እናያለን። ጉዳዩ ከልብ ነው። ጉዳዩ ከውስጥ ነው። አንዳንዴ ምናልባት ኖርማል ሆነን የሆነ ነገር ሲወጣ እናያለን። የሆነ ክፋት ከውስጣችን ሲወጣ ምንድን ነው እንላለን። ጉዳዩ የልብ ነው። ጌታ የሚለንን እንስማው። ማርቆስ 7 ቁጥር 20 እስከ 23 እርሱ አለ፣ ከሰው የሚወጣ ሰውን የሚያረክስ ያ ነው። ከሰው ልብ የሚወጣው ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸውና ይህ ከክፉ ሁሉ ከውስጥ የሚወጣ ሰውን ያረክሰዋል። ከየት ነው የሚወጣው? ከውስጥ መጥቶ ያረክሰናል ወደ ውጪ። ሰው እንትን ብሎኝ ነው፣ ይህ ሰው ሲያስቀይመኝ ነው እንዲህ መሆነው። እንዲህ አይደለም። ውስጥ ነው ያለው፣ ከውስጥ ነው ያለው። ምንዝርናው ከየት መጣ? ክፋታችን ከየት መጣ? ሰውን መግደል ከየት መጣ? ውስጥ ነው። ምናልባት ጥሩ እንደሆናችሁ የምታስቡ ሰዎች፣ በዚህ በጌታ ያልሆናችሁ ሰዎች ልትኖሩ ትችላላችሁ። አንድ ነገር ልንገራችሁ፣ ውስጣችሁ ያለው ክፋት እናንተ ምናልባት ሰው ሲገደል ስታዩ ዋው ምን አይነት ክፉ ናቸው ልትሉ ትችላላችሁ። ያ አቅም በውስጣቸው አለ። ሲቹዌሽን ይምጣ እንጂ ያ ከውስጣችሁ ሲወጣ ታዩታላችሁ። የኛ ልብ ጥልቀቱ ክፋቱ ታላቅ ነው። እኛ እንኳን አናውቀው። ስለማናውቀው ነው
ለዛ ነው የሚያውቅልን ጋር መሄድ ያለብን። የሚያውቅልን አንድ ነው። ኤርምያስ ላይ የተጻፈልን አንድ ነው። አስተውሉ። ስለዚህ ከውስጥ ወጥቶ ነው ወደ ውጭ የሚያረክሰን። አንድ በጣም የሚገርመኝ ቃል አለ። አዳምጡኝ። ይህን ቃል ሳነብ ሮሜ 3 ከቁጥር 9-12 ጀምሮ። እኔ ልናገር አልመጣሁም፣ ቃሉን ይናገራችሁ እንጂ። እንግዲህ ምን እንላለን? እኛ ከእርሱ እንበልጣለንን? ከቶ አይደለም። አይሁድም ሆነ አሕዛብ ሁሉ ከኃጢአት በታች እንደሆነ አስቀድመው ከሰናቸዋል። እንዲህ ተብሎ እንደተጻፈ ስሙት፣ ጻድቅ ማንም የለም። ይሰማል? ጻድቅ ማንም የለም። ይህ በመጽሐፍ ቅዱስ የተጻፈ ነው። የራሳችሁን ጻድቃን የራሳችሁን ጻድቅ የሆኑ ልታስቀምጡ አትችልም። ጳውሎስ ቢሆን በክርስቶስ ጸደቀ እንጂ ጻድቅ አልነበረም። ጴጥሮስ ቢሆን በክርስቶስ ጸደቀ እንጂ ጻድቅ አልነበረም። ማንም ጻድቅ አልነበረም ይላል። አንድስ እንኳን አስተዋይ የለም፣ የሚያስተውል እንኳን የለም። አንድ ብላችሁ የሰጣችሁት ካለ መጽሐፉ የለም ይላችኋል። ይሄ ነው በጣም የሚገርመኝ። እግዚአብሔርንም የሚሻ አንድም ሰው የለም። እግዚአብሔርን የሚፈልግ አንድም ሰው የለም። አብርሃም ፈልጎት መስሎናል። ሙሴ ፈልጎት ይመስሎናል። እግዚአብሔርን የፈለጋቸው ማንም አባቶቻችን ፈልገውት አያውቁም፣ ፈልጓቸው እንጂ። ወደሱ ሄዶ አያውቁም፣ መጥቶ እንጂ። አንድ እንኳን የሚፈልገው የለም። አይደለም ጸድቆ በፊቱ ሊቆም። የሰው ልጅ የጠፋውን ሊፈልግ ሊያድን መጣ። ፈላጊው እሱ ነው። ከአባቶቻችን ዘመን ጀምሮ ከአብርሃም፣ ከይስሐቅ፣ ከያዕቆብ፣ ከሙሴ፣ ከኖህ ዘመን አንስቶ ገና በአዳምና ሔዋን ኃጢአትን ሲሰሩ ከሴቱ እስቲቱ የሚወለደው የእባቡን አናት ይቀጠቅጠዋል አለ። ተስፋን ሰጠ። የሚመጣውን ጌታ አይቶ ዛሬ እባብና ጊንጡን ረግጥ ዘንድ ስልጣንን እንደሚሰጠን አይቶ የሚሰጠንን ጌታችንን አይቶ ኢየሱስን አይቶ ገና ዘፍጥረት ላይ እግዚአብሔር ለሰው ልጅ በወደቀበት ቅስፈት ተስፋን ሰጠ። ፈላጊው እግዚአብሔር ነው። ፈልገነው አናውቅም። ፈልጎትም የሚያውቅ የለም። ያስቀመጣችሁት አለ አንሱ። እግዚአብሔር ፈልጎ የሚያውቅ የለም፣ ጻድቅም የለም። ይሄ የእግዚአብሔር ቃል እውነት ነው። አንድም እግዚአብሔርን የሚሻ የለም። ስለዚህ ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። መልካምም የሚያደርግ የለም፣ አንድስ እንኳን የለም። አንድ ማን ነው? የእናንተ አንድ ያስቀመጣችሁት የለም። የእግዚአብሔርን ቃል አትክፉት። ለምን ወደ ሞት ትሄዳላችሁ? ለምን ወደ ስቃይ ትሄዳላችሁ? ለምን ወደ ዘላለም ሞት ትሄዳላችሁ? ምን ነው መዳን እየቻላችሁ? ምን ነው ጌታ እየራራላችሁ? ምን ነው ሃይማኖታችሁ ያዛችሁ? ምን ነው የአባቴ እናት ሃይማኖት አላችሁ? ተመለሱ። ነገ ምን እንደሚሆን አታውቁም። የእግዚአብሔርን ቃል መስማት ይሻላል። ነገር ግን አንድ ከሰማይ መጣ፣ ክብሩን ትቶ መጣ። የሞተውን አየውና ምን አለው? ወድሃለሁ አለው። ሬሳውን አየውና ይሸታል እኮ ሲሉት አይ ጠረኑን ቀይረዋለሁ አለ። ከሰማይ መጣና የሞተውን አይቶ ወደደው። አይገባኝም። የሞተን ማን ይወዳል? የሸተተን ማን ይፈልጋል? አለ ግን ከሰማይ እያየ መላእክት በዙሪያው አሉ። ክብሩ ባጠገቡ ነው። ሞላው ሁሉ ነገሩ ክብሩ የሚሰግዱለት አለ። ከሰማይ አየና ግን የሞተውን የሸተተውን ዝሙተኛውን ኃጢአተኛውን ውሸተኛውን እምቢተኛውን አየና ወድሃለሁ አለ። ሊጠራው ከሰማይ መጣ፣ ሊያድነው መጣ። ማን ይመስላችኋል? ይሄ አንድ ነው። የእግዚአብሔር ልጅ
አልፋና ኦሜጋ የሆነ ኢየሱስ ክርስቶስ ይባላል። መጣና ርቃችሁ ነበር ቀርባችኋል አለ። ምህረት አላገኛችሁ ነበር አሁን ምህረትን አግኝታችኋል አለ። መጣና የሞተውን አየና እኔ ሕይወትን እሰጥሃለሁ አለው። እኔ ጠረንህን ቀይረዋለሁ አለው። አዲስ ፍጥረት አረጋለሁ አለው። የሞተ ሊወለድ ይገባል። ያልሞተ ምናችን ያልሞተ ፓርት አለን? ምን ያልሞተ ፓርት አለን? መላ አካላችን የሞተ የማንታዘዝ መጽሐፍ ሲናገር ኃጢአት የሚያደርግ ከእግዚአብሔር ጋር ጠላት ነው ይላል። ሊያስታርቀን መጣ። አይቀልብንም። ይህን ወንጌል ከመናገር ወደኋላ አንልም። የዳንበት ሕይወት ዛሬ የምንቀጥለው እንድንመሰክረው ነው፣ እንድበላ እንድጠጣ አይደለም። ስሙ፣ እድላችሁን ተጠቀሙ። ዛሬ ከሰማችሁኝ ይህን ክርስቶስ ከተቀበላችሁ በሰማይ እናወራዋለን፣ በሰማይ እናመልከዋለን። ይህ ጌታ የሞተውን አይቶ ወዷል። የሞተውን አይቶ ፈልጓል። የጠፋውን ሊፈልግ መጥቷል። ሊያድነውም መጥቷል። ሕይወትን ሰጠው። ሕይወትን ሰጠ። መንፈሴን እሰጣለሁ አለው። የኔን ጽድቅ እሰጣለሁ፣ አምጣ ያንተን ኃጢአት አለ። ኢየሱስ ከሰማይ ሰማያት ከቅድስት ድንግል ማርያም ተወልዶ መጣ። ሰው ሆነ። ሰው ሆነ። የኔን መገፋት ሊረዳ ገና በልጅነቱ ተሰደደ። ሐዋርያቶቹ ሁሉ ካዱት። የኔን ብቸኝነት፣ የኔን መካር ሊረዳ በጨነቀው ጊዜ ትተውት ሄዱ። ባስፈለጉት ጊዜ አብረውት አልሆኑም። ይሁዳ ዮሐንስ ሲጽፍልን ሌባ ነበር ይለናል፣ ገንዘብ የሚወድ ነበር ይለናል። ነገር ግን ጌታ እርሱን እያወቀ ምንም ፍቅር አልነፈገውም ነበር፣ ሰጠው፣ ገንዘብ ያዥ አደረገው። እግሩን አጠበ ዝቅ ብሎ። ከሰማይ ወረደና የሞተውን እግርን ያጥባለሁ አለ። ይገባችኋል? እኔም አይገባኝም። እግዚአብሔር የዓለምን ሞኝነት ነው የመረጠው። የዓለም ሞኝ ነገር እሱ እንኳን ጥበብ አልገባ ነው። ኃይለኛውን ቢመርጥስ፣ የእሱን ጥበብ ቢመርጥስ ኖሮ ማን ሊድን ይችል ነበር? ማን ሊገባው ይችል ነበር? ከሰማይ ሆነና መላእክት የሚሰግዱለት የክብር ጌታ ወረደና ይሁዳን እግርን አጥባለሁ፣ የሞተውን እግርን አጥባለሁ። እንዴት እንደማስረዳችሁ አላውቅም። የባሪያነትን ሌቭሉን ስደረድርላችሁ አሉልም፣ ግን ከሁሉ በታች የሆነውን ነገር አደረገ ሊያድን። ምን አይነት ታላቅ ፍቅር ነው! እግዚአብሔር አብ አንድያ ልጁን ላከ። በመስቀል ላይ ስለኛ ብሎ የእሾህ አክሊል አድርገው በሸምበቆ አናቱን እየቀጠቀጡት መስቀሉን መሸከም እስኪያቅተው ድረስ መሬት ለመሬት እየጎተቱ ወደ ጎልጎታ ወሰዱት፣ አሰቃዩት፣ በጥፊ መቱት፣ በፈጠረው እጅ ተመታ፣ ተሰደበ። አንዲት ቃል አላወጣም። የሚገርም ነገር ልንገራችሁ። ጌታ ሲቀጠቅጡት ሲያሰቃዩት ማቴዎስ ሲጽፍልን አንዳችም ነገር ድምፅ አወጣ፣ ጮኸ፣ እንደዚህ ሆነ አላለም። መች እንደ ጮኸ ልንገራችሁ። ይህን ከልባችሁ ሆናችሁ አዳምጡ። በዛ መከራ፣ በዛ ስቃይ ውስጥ፣ በዛ ነገር ውስጥ ሁሉ አሳልፎት ጌታ አንድ ነገር አላወጣም ነበር። ነገር ግን የማቴዎስ ወንጌል ምዕራፍ 27 ከቁጥር 45 ጀምሮ እንዲህ ይላል። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት ገደማ ኢየሱስ ድምፁን ከፍ አድርጎ ኤሎሂም ኤሎሂም ላማ ሰበክታኒ እያለ ጮኸ። ትርጉሙ ምንድን ነው? አምላኬ አምላኬ ለምን ተውከኝ ማለት ነው ይላል። ሲወጉት አልጮም፣ ሲያሰቃዩት አልጮም፣ ሰውነቱን ሲተረትሩት አልጮም።
በእኛ ምክንያት ግን የእኛን ኃጢአት በእርሱ ላይ ሲያደርገው ግን ከአባቱ ሲለይ ግን ጮኸ። የሚያስጮህ ጉዳይ ልንገራችሁ፣ ከአባት መለየት ነው። የሚያስጮህ ጉዳይ ከእግዚአብሔር መለየት ነው። ፍጹም አምላክ ፍጹም ሰው የሆነው መጥቶ ያስጨነቀው በጌታ ሰማኒ ሆኖ ያስለቀሰው ጉዳዩ የሚገረፈው የሚሰቃየው በሚስማር የሚቸነከረው አይደለም። ያማን በጣም እንቋቋማለን አንቋቋሙም። እንደ ክርስቶስ መከራ የደረሰበት አለ የለም፣ መተንፈስ እስኪያቅተው ድረስ። እሱ አላስጮኸም፣ ከአባቱ ሲለይ ግን አስጮኸው። ዛሬ ከእግዚአብሔር ተለይታችሁ ያላችሁ ተመለሱ፣ ከዘላለም ሞት ዳኑ። የሚወዳችሁ አለ፣ እጁን ዘርግቶ የሚጠብቅ አለ። ለሚመለስ ሁሌ እጁን ከፍቶ ጌታ ይጠብቃል። ይሄን ጌታ የህይወታችሁ አዳኝ አድርጋችሁ ተቀበሉ። ምናልባት ብዙ ድራጎችን ሞክራችሁ ሊሆን ይችላል። ብዙ ሐሳባችሁን የሚያስረሳ ብዙ ዝሙት ሞክራችሁ ሊሆን ይችላል። ክፋት ሞክራችሁ ሊሆን ይችላል። ኃጢአትን ሞክራችሁ ሊሆን ይችላል። ኢየሱስን ሞክሩት፣ ያሳርፋችኋል። መጣ እኔ እውነት ህይወት መንገድ ነኝ ብሎ ከኔ በቀር ወደ አብ የሚመጣ የለም አለ። የጥሉን ግድግዳ ፈረሰ። በሰውና በእግዚአብሔር መካከል አንድ አለ፣ እርሱም ኢየሱስ ክርስቶስ ነው። ሁለት አይልም፣ ሶስት አይልም፣ አራት አይልም፣ አንድ ነው፣ እርሱም ኢየሱስ ክርስቶስ ነው። ይህ የእግዚአብሔር ቃል ነው የሚለን። ይህን የሰማ የተቀበለ ይድናል። ኢየሱስ ክርስቶስ ጌታ እንደሆነ በአፉ ቢመሰክር በልቡ ቢያምን ይድናል። ይህ ወንጌል ነው። ይህ የእግዚአብሔር ቃል እውነት ነው። እኔ አላወራሁም፣ የእግዚአብሔር ቃል ተናገረ። እኔ አልሸነገልኳችሁም፣ የእግዚአብሔር ቃል ተናገረ። የተሰጠኝን ህይወት እረፍት ያገኘሁበትን ጌታ እመሰክርላችኋለሁ። ያየሁትን የዳሰስኩትን ያዳነኝን ጌታ እመሰክርላችኋለሁ። ኢየሱስ ጌታ ነው። የመጨረሻ መልእክቴን እናገራለሁ። በእግዚአብሔር ቤት ታገለግሉ የነበረ እግዚአብሔርን ግን የተዋችሁ፣ ጌታን ትታችሁ ያላችሁ በጌታ ርኅራኄ በጌታ ፍቅር እለምናችኋል። በብዙ ነገር ትታችሁ ሊሆን ይችላል። በኃጢአት ሊሆን ይችላል። በተለያየ ነገር ትታችሁ ሊሆን ይችላል። እግዚአብሔር በእናንተ ዓላማውን አልጨረሰም። ተመለሱ። ምሕረቱ ዛሬም ለእናንተ ብዙ ነው። የእናንተ ኃጢአት ከክርስቶስ ደም አይበልጥም። ዛሬም ሊያጥባችሁ ጻድቅና ታማኝ ነው። ይህን ወንጌል እስከ ሕይወታችን ፍጻሜ ድረስ እንናገረዋለን። ኢየሱስ ክርስቶስ ለኃጢአተኞች መድኃኒት ነው። ጌታ ጸጋና ሰላም ከእናንተ ጋር ነው። ፖሊ የንስሐ ጥሪ ታድርግ። ክብር ለጌታ ይሁን። በብዙ ጭንቀት ውስጥ ያላችሁ አሁን የእግዚአብሔር ቃል ሲነግራችሁ እንደ መስታወት ራሳችሁን ያያችሁ ካላችሁ፣ ይህን ስትሰሙ የተጨነቃችሁ ካላችሁ፣ ፍርድ ውስጥ እንዳላችሁ የተሰማችሁ ካላችሁ፣ እንቅልፍ የሌላችሁ፣ እረፍት የሌላችሁ፣ በብዙ የኃጢአት የጨለማ እስራት ውስጥ ያላችሁ፣ ምናልባት ደግሞ ልክ ሕፃን ልጅን በከረሜላ እንደሚያታልሏት በተደላደለ ህይወት ሀብት ሰጥቶ ወደ ሲኦል አዘጋጅቶ እየጠበቃችሁ ያላችሁ ካላችሁ፣ ህይወት፣ መንገድ፣ እውነት ክርስቶስ ነው። እሱ ህይወት ነው። እሱ የህይወት ምንጭ ነው። በእርሱ የሚያምን አያፍርም። በእርሱ የሚያምን የዘላለም ህይወት አለው። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ዛሬ ሰይጣን ባሪያ አድርጓቸዋል። ወደ ክርስቶስ ብትመለሱ ግን ልጅ ያደርጋቸዋል። ይህን የሚያሳርፍ ጌታ ተቀበሉት። በልጁ የሚያምን የዘላለም ህይወት አለው። ባላመነ ግን አሁን ተፈርዶበታል። በጌታ ፍቅር በጌታ ርኅራኄ እለምናችኋለሁ፣ ወደዚህ ጌታ ኑ። የንስሐ ጸሎት እንዲጸለይ ወደዚህ ጌታ መምጣት እፈልጋለሁ፣ ወደዚህ ወንድሞች ህብረት፣ እህቶች ህብረት መምጣት እፈልጋለሁ የምትሉ ካላችሁ አንዳንድ ቁጥር ጻፉልን። አብረን እንጸልያለን።
ለሁላችን የመመለሻ ቀን ነው። የንስሐ ጸሎትን እንጸልያለን። እግዚአብሔር ወደሱ ይመልሰናል። መመለስ ፈልጋለሁ የምትሉ ወደ እግዚአብሔር መምጣት ፈልጋለሁ፣ ያለውበት ህይወት ትክክል አይደለም፣ ይሄ ጌታ ይሻለኛል። ፓስተር ሲናገር እንደነበረ ቅድም እግዚአብሔር የተዋረደውን የተሰበረውን ልብ አይንቅም፣ የተሰበረውን መንፈስ አይንቅም። ስለዚህ አይ ራሴን አዋርዳለሁ፣ ህይወት ይሻለኛል፣ በቃኝ የምትሉ ሃይማኖት በቃኝ፣ ራሱ ህይወቱ ይሻለኛል፣ ኢየሱስ ይሻለኛል የምትሉ ሌሎችም ካላችሁ እንጠብቃቸዋለን። እግዚአብሔር ካላችሁበት ሐዘን ሮሮ ያወጣቸዋል። የመጣ ጀግና ጌታ አለን፣ የተቀባ የጌታ መንፈስ በእኔ ላይ ነው ያለ ለድሆች ወንጌልን እሰብክ ዘንድ፣ ለታሰሩ መፈታትን፣ ለምርኮኞች ነፃነትን የምትፈልጉ ኑ ወደ ጌታ። አንዳንድ ቁጥር ጻፉ። በዚህ ያለን አብረን እንጸልያለን። እንጠብቃቸዋለን። ዛሬ የእናንተ ቀን ነው። ወንድም እህቶቻችን እናፍቃቸዋለን። ኑ ወደዚህ አካል ተቀላቀሉ። ሽንገላ ወደ ሌለበት ኑ ህይወትን ተካፈሉ። ኑ ወደ ኢየሱስ። ነገን መኖራችሁን አታቁም። ከጎናችሁ ያሏችሁ ሰዎች ሲለዩ አይታቸዋል። የእግዚአብሔር ጸጋ ተገልጧል። የሚያድን የእግዚአብሔር ጸጋ ኃጢአትን፣ ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ፍቅር ነው የጠራው። ተሰቀለላችሁ። ወደ ሃይማኖት አልጠራናችሁም። ወደ ጴንጤ አልጠራችሁም። ወደ ኢየሱስ። ጌታ እንደዚህ አለ፣ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ምንጭ ከውስጡ ይፈልቃል። ለእናንተ ብቻ ሳይሆን ለሌላው የሚደርስ ህይወትን፣ ደስታ። ኑ ወደዚህ ንስሐ። ልባችሁን አታደንድኑ። መኖር በክርስቶስ ውስጥ ነው። ጌታ በእናንተ ይኑርላችሁ። ራሳችሁን ካዱ። ይብቃችሁ ዓለም። ሞት እንዳይቀድማችሁ ኑ ወደዚህ ጌታ። ኖህ አንድ የእግዚአብሔር ድምፅ ሰምቶ 100 ምናምን ዓመት ያን መርከብ ቀጠቀጠ። አሾፉበት፣ ቀለዱበት፣ ተሳለቁበት። ቀኑ በደረሰ ጊዜ ግን ሁሉም ጠፉ። ምናልባት መጽሐፍ ፈርታችሁም ካላችሁ ይህን የንስሐ ጸሎት አብራችሁን ጸልዩ። ፓስተር ሲል እኔ እከተላለሁ። ጌታ ያድናችኋል። እኛን በውስጥ መጻፍ ትችላላችሁ። ከኛ ጋር ወንድም እህት ሆናችሁ በዚህ ፍቅር ውስጥ ክርስቶስ በሰጠን ፍቅር ውስጥ መኖር ትችላላችሁ። ተባረክ ወንድሜ ጻፍኩ። ሌላም ካላችሁ ጻፉ፣ ጸልዩ አብራችሁ። እግዚአብሔር ይመስገን። ፖልዬ ጌታ ዘመንን ይባርክ። ይሄ እውነተኛ ወንጌል ነው የሰማነው እና በእውነት የእግዚአብሔር ድምፅ ነው፣ እኔ ነው እግዚአብሔር የተናገረኝ የምትሉ ሰዎች በዚህ በቃ እመለሳለሁ፣ ጌታ ልቤን ቻሌንጅ አድርጎታል የምትሉ አንዳንድ ቁጥር ጻፉ። እናንተም መጸለይ አለብን። ምክንያቱም አብሊቭ የእግዚአብሔር ቃል ሰይፍ ስለሆነ ኮንቪንስ ያደረገን ሁላ በቃ አዎ እውነት ነው ጌታ ሆይ ያላችሁ አንዳንድ ቁጥር ጻፉ። ይሄ እግዚአብሔር ድምፅ ነው፣ እንዲያመልጠኝ አልፈልግም። ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለው? ቃሉን ላከ ፈወሳቸው፣
ከመከራቸውም ሁሉ አዳናቸው አይደለም የሚለው። እግዚአብሔር ቃሉን ሲልክልን ሊያድነን ፈልጓል ማለት ነው። ግን ጌታን እኛ አይ ሰሬንደር ማለት አለብን። ጌታ ይሄው ተሸንፌልሃለሁ ላንተ። ይሄው ለዚህ በጣም ልቤን ከነካው ነገር ፖልዬ ሲያስተምረን ምን አለ? አዳምን ለምን በላ ሲለው እሷ የሰጠኸኝ ሴት ናት አለ ማለት እና ለምን ሰማሃት አለው። አያችሁ፣ ከእግዚአብሔር ውጭ ሊሰማ የሚገባ የለም በሱ መንገድ ላይ ማለት ነው። እግዚአብሔር ደስ አይለውም እና እስኪውዝ ማቅረብ አይቻልም ማለት ነው። በቃ እሱ ነው ሊሰማ የሚገባው። ከዛ የደነገጥኩት ምንድን ነው ለካ ያንን ተካፍለናል አይደለ? በአዳም በኩል ከዛ ተካፍለን እዛ ማርቆስ 7 ላይ ያሳየን ቃል ምንድን ነው? ውስጣችን ኦልሬዲ ተመርዟል ማለት ነው። ተይዟል። በጣም ተይዘናል። ሁሉ ከዚህ ነው ክፋት የሚወጣውና ስለዚህ አንድ የተስፋ ቃል ሰጥቶናል ሕዝቅኤል መጽሐፍ ላይ አዲስን ልብ አደርግላችኋለሁ፣ የድንጋዩን አውጥቼ የስጋን ልብ አደርግላችኋለሁ ብሎናል ጌታ ራሱ። ክብር ለኢየሱስ ይሁን። እዚህ አንዳንድ ቁጥር ጻፉ። ንስሐ መግባት ፈልጋለሁ በዚህ ቃል የምትሉ ጌታ መቀበል የምትፈልጉ ወደ ልባችሁ መቀበል ስንል ልባችሁ ዙፋን ላይ ማድረግ የምትፈልጉ ማለት ነው። ዳግም መወለድ የምትፈልጉ ሰዎች ከእንደገና ጌታን አመልክ ነበር፣ አገለግለው ነበረ፣ በተለያየ ሰው ምክንያት አድርጌ ወጥቻለሁ፣ አሁን ግን መመለስ ፈልጋለሁ ምትሉ ጻፉ። እናንተም የንስሐ ጸሎት አብረን እንጸልያለን። ጌታ ዛሬ ይፈውሰናል፣ ዛሬ ያድነናል፣ ከዘላለም ጥፋት ያድነናል፣ ያድነናል በጌታ በኢየሱስ። ሰው በልቡ አምኖ በአፉ ቢመሰክር ይድናል ይላል። ኦኬ፣ ክብር ሁሉ ለኢየሱስ ይሆን። ሃሌሉያ። ሰው አንድ ላይ እንላለን። ፖልዬ አሁን እኔ የምለውን የንስሐ ጸሎት ፖል አብሮኝ ሲል እናንተም የትም ቦታ ያላችሁ ሰዎች አብረን ይሄን የንስሐ ጸሎት እንጸልያለን ማለት ነው። እኔን ተከተላችሁ በሉ፣ ልክ ፖል እንደሚያደርገው። ጌታ ሆይ፣ ጌታ ሆይ ዛሬ ወደፊትህ መጥቻለሁ፣ ወደፊትህ መጥቻለሁ። ጌታ ሆይ ቃልህ አሳምኖኛል፣ ቃልህ አሳምኖኛል። ኃጢአተኛ እንደሆንኩ ነግሮኛል። አንተ ግን ለኃጢአቴ ለበደሌ ስትል በመስቀል ላይ ሞተህልኛል። ከሙታንም በሦስተኛው ቀን ተነስተህልኛል። በልቤ አምናለሁ ከሙታን እንደተነሳ ጌታም እንደሆንክ በአፌ እመሰክራለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዓለምን ሰይጣንን ስራውን እክዳለሁ። ኢየሱስን የነፍሴ አዳኝ አድርጌ በልቤ ላይ እሾመዋለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። ዓለምን ሰይጣንን ስራውን እርግማንን እክዳለሁ። እግዚአብሔር ሆይ ስለተቀበልከኝ ልጅህ ስላደረግከኝ አመሰግንሃለሁ። ታጥቤያለሁ፣ ተቀድሻለሁ፣ ጸድቄያለሁ። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። ይህን የንስሐ ጸሎት የጸለያችሁ እንኳን ደስ አላችሁ። ታያችኋል። ጳውሎስ ነው ሮሜ ምዕራፍ 10 ቁጥር 9 ላይ ሰው በልቡ አምኖ ኢየሱስ ጌታ እንደሆነ እግዚአብሔር ከሙታን እንዳስነሳው ቢያምን ይድናል ይላል። ይታያችኋል። ለካ እምነት ነው የሚያድነን።
እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳን ደስ አላችሁ፣ በእውነት እንኳን ደስ አላችሁ። ይህን የንስሐ ጸሎት የጸለያችሁ መማር ትችላላችሁ። መማር ፈልጋለሁ፣ መጽሐፍ ቅዱስ እንዴት ማንበብ እንዳለብኝ አላቅም፣ ማንበብ መማር ፈልጋለሁ የምትሉ ሰዎች ፓስተር አሊ ኡመር የሚል የኔ ባዮ ላይ ቴሌግራም አለ። ቴሌግራሙ ላይ ግቡና ትምህርቶች የምትማሩበትን ሰዓት መርጣችሁ አዲስ ተማሪዎችን ስለምንቀበል መቀላቀል ትችላላችሁ። እዚህ ላይ ፖልን አገኙት፣ ሃፒዬ፣ ናሆም፣ ሊያን አገኟት፣ እዛ ላይ አብዬን አገኙ፣ ብሩክን አገኟቸው፣ እዚህ ላይ ያሉትን አገኟቸው። ከሰሙ በቀር ማለት ነው። ሰሙ አሁን ገና እንትን እያለ ነው፣ አቅጣጫውን ስለማያውቅ እንዴት እንደሚደረግ እነሱን አገኟቸው። ፖልን፣ ብሩክን፣ ናሆምን፣ ሃፒን። ወይዬ ምንድን የላኩት ላይ እዛ ገብተው ስራይ ማድረግ ይችላሉ። ልኬዋለሁ እንዳለ። እሺ ሰሙዬ ለምን ወጣ? እሺ ሰሙዬ ካለ እሱ እንትኑን ስለማያውቅ ማለት ነው። በተረፈ እዚህ ጋር ያሉትን ሁሉ አግኟቸው፣ ይረዷቸዋል እንዴት መማር እንዳለባችሁ። ተባረኩልኝ። ክብር ሁሉ ለኢየሱስ ይሁን። ሪፍሌክት እናድርግ የጌታን እውነት። ጌታ ይመስገን። አይ ቲንክ ለእኔ ፖልዬ ስታካፍል ዛሬ ሁለት ሰይፍ ነው ያየሁት ማለት ነው። ማለት የጌታን ቃል ራእይ እያልኩ አይደለም፣ የቃሉን ብርሃን ለመናገር ፈልጌ ነው። ክብር ለኢየሱስ ይሁን። አንደኛ ቱ ቢ ኦነስት ወደ መዳን እውነት የሚያመጣ የእግዚአብሔር ቃል ነው። ሁለተኛ አቅጣጫ ደግሞ በጣም የገረመኝ ነገር ይሄ በጣም ማርቆስ ምዕራፍ 10 እና ማነገረ እዛ ጋር ዘፍጥረት ምዕራፍ 3 ላይ የሚስትህን ቃል ለምን ሰማህ ያለው ነገር፣ አንዳንዴ ከእግዚአብሔር ይልቅ የምንሰማቸው ነገሮች እንዴት ክፉ እንደሆኑ እና ምክንያት ማቅረብ እንደማንችል ያየሁት እዛ ጋር በጣም ተቻለቀኝ። ሁለተኛ ማርቆስ ላይ እንግዲህ መዓት ዓመት ነው የሰበኩት ያየሁት ያነበብኩት። እሱ ቃል ደግሞ በጣም የሚያስፈራው ከሰው ልብ ነው የሚወጣው እና እንትና አሰናከለኝ፣ እንትና ነው ዲሲቭ ያደረገኛል። ኦልሬዲ እኛ ውስጥ ስላለ ያለውን ክፋት ነው የሚነካካልን። አይ ቲንክ ግብአት ነው የሚሰጠን። ዘሩ ለምን አትገባም? በመድኃኒዓለም ዲቤት እናደርጋለን። ግባ እና ኦልሬዲ አለ ማርቆስ ዛሬ ክፋቶቹ አሉ አይደለ? ምንድነው የሚሆነው? ሰው ምንድነው የሚባለው? አንድ ሰው ክፋት ሲሰጠን ኦልሬዲ ያለውን ነው የሚያወጣው እና ሮሜ ምዕራፍ 6 ላይ ምንድነው አይደለም ሞተናል ይላል እና ማወጅ ያለብን ለጌታ ሕያው እንደሆነ ለኃጢአት እንደሞትን መናገር ማወጅን ያለብን ማለት ነው አይደል? ለጽድቅ ፍሬ የምናፈራበትን ነገር ነው መናገር ያለብን እና ፖሊ ሁለቱ በጣም ፓወርፉል ናቸው። እዛ ጋር ለምን ሰማህ ሚስትህንና ማርቆስ ምዕራፍ 7 ላይ ያሳየን ቃል በጣም ለምን ሰማህ ከሰማን ካደረግነው ሰዎቹ ዲሲቭ ስላደረጉን ሳይሆን ኦልሬዲ ዲሲቪንግ የሆነ አለን ይሄ የወደቀው ማንነት እና አንደኛ ጌታን መስማት በጣም ያስፈልገናል። የጌታን ቃል መስማት አለብን ማለት ነው። ሁለተኛ ምንሰማው መምረጥ መቻል አለብን እና ከምሰሙ መጠበቅ መቻል አለብን እና አንዳንዴ እግዚአብሔር የሰጠኑንም ሰዎች መጠንቀቅ አለብን። ሚስቱ እኮ ነው ሚስቱን ሰምቶ ነው ወደ ሌላ አቅጣጫ ሄደው እና አንዳንዴ በኢቨን እግዚአብሔር ሰጠ ምንል ፓስተር ይሁን ምን ይሁን ምናምን ከእግዚአብሔር ቃል ጋር ይሄዳል ወይ? የሚያወራው ነገር ምንም ይሁን ሰውየው አይደለ ከእግዚአብሔር ቃል ጋር ይሄዳል ወይ? ሚስት ብትሆን ባል ቢሆን ሰው መጀመሪያ መሰማት ያለበት እግዚአብሔር ነው። ለዚህ ነው ዛሬ ፖል ያካፈለን ቃል ሁለት በኩል የተሳለ ሰይፍ ነው። አንድም ወደ መዳን የሚያመጣን ነው፣ በጸጋ እንድንታመን ኃጢአት ተወልደናል እና
ማመን አለብን። የኢየሱስ ሞትና ትንሣኤ የሚለው በጣም እሱ ፋውንዴሽናል ነገር ነው አይደለ? ሁለተኛው ግን በዛው ደግሞ ቃል መንፈስ ውስጥ ደግሞ ለእኛ የመጣልን ድምፅ አለ። እግዚአብሔርን ብቻ መስማት ከምንሰማው መጠበቅና ምክንያት ያለ መፍጠር እንትና ነው ወይዘሮ አሰፋሽ ናት ምናምን ነገር በክለብ በኩል ሳለፍ በቃ ዘፈኑ ጎትቶ አስገባኝ ምናምን እንዳንል ማለት ነው። እና ዜማው የተሰራው እዛ ውስጥ ነው፣ የተጠነሰሰው እኛ ውስጥ ነው ለማለት ነው። አንዳንዴ አስባለሁ እንትን ምንድነው ያሰናከለን ብዬ ሳስብ ምክንያት እንሰጣለን። እና ገነት ውስጥ ክለብ አልነበረም በነገራችን እና ሞዴሊንግ ውድድርም አልነበረም። እና ሰዎቹ የመስማት ችግር መውደቅ ውስጥ ያመጣቸውና አንዳንዴ ዊጅስ ላይክ የሰማሁት ነው እንትና ዲስትራክት ተደረገ ነው። ገነት ውስጥ ምን ነበር እንዴ? ገብቷችኋል? ምን ነው ገነት ውስጥ የሚያሰናክል እኮ በርጫ አልነበረ፣ ዊድ አልነበረም፣ አልነበሩም። እነዚህ ሁሉ የሌለበት ቦታ ላይ ነው። ትኩረት ማጣት፣ እግዚአብሔር ላይ ትኩረት ያለ ማድረግ፣ ያልተፈለገን አካል መስማት ከመንገድ አስወጥቶናል። ስለዚህ አንዳንዴ ለንደን ያለውት ኒውዮርክን ያለውት ሰይጣን ቤት ያለውት ቸርችን ያለውት ብለን የምንሰናከለው ነገር ፎከሲንግ ክራይስት ትኩረት ማጣት ይመስለኛል። የምንሰማውን አካል ትኩረት ካለመስጠት የመጣ ውድቀት እንጂ በዙሪያችን ያለው ኢንቫይሮንመንት አይደለም። ኢንፍሉዌንስ ያመጣ ትኩረት አይደል? ኢየሱስ አይቲንክ በጣም ጀግና ጸሎት ጸልዮልናል አይደል? 3 አይነት ጸሎት ጸልዮዋል። አብረውት ላሉ ጸልዮዋል፣ ለራሱ ለኛ ጸልዮልናል ማለት ላላመኑ ዮሐንስ 17 ላይ ከዓለም እንድታወጣቸው አይደለም ማለት ጌታ አይደል? በዓለም እያሉ እንድጠብቃቸው ብሎ በዓለም እያሉትን ደግሞ በጣም ጌታ ሶ ማች ኮንፊደንስ ያለው ኢን ሂዝ ወርድ ነው አይደል? በቃሉ ነው። የሰጠኸኝን ቃል ሰጠዋቸዋል። ለካ በዓለም እያለን ከዓለም አስወጥቶ ለእግዚአብሔር የሚያኖር የእግዚአብሔር ቃል አለ ማለት እግዚአብሔርን ዓለማችን የሚያደርግልን ቃሉ አለ ማለት ነው። እና ፖሊ ሶ ፓወርፉል ቴንክ ዩ። እግዚአብሔር ይባርክ። ቃል ሕይወት ያሰሙ እና ሪፍሌክት ቀጥ ከብሩክዬ እንቀጥል። እንደዚህ በተርታ እንሂድ። ክብር ሁሉ ለኢየሱስ ይሁን። ፖልዬ እግዚአብሔር አብዝቶ ይባርክ። እውነት በዚህ እድሜ ወንጌልን መስበክ ቀላል አይደለም። እውነት ክርስቶስን መስበክ ቀላል ነገር አይደለም። ገንዘብ በሚሰበክበት ጊዜ፣ ትንቢት በሚሰበክበት ጊዜ፣ ጥቅም በሚሰበክበት ጊዜ፣ ያውን በዚህ እድሜ የእግዚአብሔርን ቃል እያታለሉ ገንዘብን በሚሰርቁበት ጊዜ ንጽት ያለውን መዳን በሌላ መንገድ የለም። ኢየሱስ ነው የሚያድነው። የሞተልህ ኢየሱስ ነው። ሃይማኖት አያድንህም። ወደ ኢየሱስ ነው። አለቀ። ይሄ መታደል ነው ፖልዬ። ይሄ ከእግዚአብሔር ቃል መሀል ላይ ደስ የምትላት ቃል በጣም ነው ደስ ያለኝ። ቃሉ ይናገራል፣ እኔ አልናገርም። በጣም ነው የወደድኳት። እኔ ራሴ ሌላ ጊዜ ብጠቀምባት ደስ ይለኛል። እኔ አልናገርም፣ ቃሉ ነው የሚናገረው። ሁለት አይነት ቀደመ ፓስተር እንዳለው እቺም ሁለት ሰይፍ ነው። ይሄ ራሱ አነጋገሩ እኔ አልናገርም፣ ወንጌልን የሚሰብከው መንፈስ ቅዱስ ነው። ፕላስ ደግሞ ቃሉ የሚነበብ አይደለም የሚናገር ነው። ኢየሱስ ነው እያልከን ነውና ትልቅ መገለጥ ነው። ቃሉ ነው የሚናገርን ካለ ቃሉ ኢየሱስ ነው። ኢየሱስ ነው ቀጥታ ያወራል። ስለዚህ ወንጌል ባለበት ኢየሱስ አለ። ለዚህ ነው አይደለ ሄዶ አለ ወንጌልን ስበኩ እስከናንተ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ካለ ወንጌል በሚሰበክበት ኢየሱስ አለ። ወንጌል ከወጣ ወንጌል ከተሰበከ ኢየሱስ አለ ማለት ነው በማላችን። ስለዚህ ኢየሱስ ባለበት ይሄ ሁሉ ሰው ዳነ ማለት በጣም ይገርማል። እውነት ራሳችንን መዳናችንን በምንጠራጠርበት ጊዜ ውስጥ አልፈ ወጥተ ለብዙ ሰዎች መዳን መሆን ማለት ፖልዬ በጣም ቀላል ነገር አይደለም። ደም የፈሰሰበት ነውና መንፈስ ቅዱስ ኢየሱስ እንደተደሰተ ኢየሱስ ምን እንዳለች ታውቃለህ? ይሄን ለበድና ልጨርስ። አጋንንት አውጥተው ሲመጡ እንደዚህ ያላቸው በስም አጋንንት ስላወጣችሁ ደስ አይበላችሁ፣ ስማችሁ በሰማይ ስለተጻፈ በዚህ በጣም ደስ ይበላችኋልና ወረድ ሲል ምን እንደሚል ታውቃላችሁ? ኢየሱስን በመንፈስ ሐሴት አደረገ ይላል።
ክብር ሁሉ ለኢየሱስ። ኢየሱስ በመንፈስ ሐሴት ያደረገው ምን እንደሆነ ታውቃለህ? ሰዎች ስማቸው በሰማይ ሲጻፍ ነው። ስለዚህ የሰማይ ደስታ በመንፈስ ቅዱስ በኩል በእኛ ዛሬ አልፎልናል። ክብር ሁሉ ለኢየሱስ ይሁን። ስለ ዳኑ ሰዎች እግዚአብሔር የተመሰገነውን ያውም ደግሞ በአንተ አንደበት ወጥቶ መንፈስ ቅዱስ ስለተጠቀመ ክብር ሁሉ ለኢየሱስ ይሁን። እንጸልይልሃለን። በርታ። ከሚዋጋ ከሚያስቸግረ ነገር ሁሉ እውነቴን ነው የምልህ ነፃ አውጥቶ ደግሞ በጠራ መልኩ አይደለ በጠራ መልኩ እያገለገልኩ ትሄዳለህ። እዚህ ላይ ኃይል ይጨምርልሃል። እዚህ ላይ መንፈስ ይጨምርልሃል። እዚህ ላይ አጋንንት ይጮሃል። እዚህ ላይ ያደርገዋል። እግዚአብሔር የተናገረን እስኪያደርግልህ ድረስ መንፈስ ቅዱስ አይለቅህም። እሺ ፖልዬ፣ ምንም አይነት ጅማሬ ላይ ብትሆንም ረዥም ነው ጉዞ። እዛ ውስጥ ሁሉ መንፈስ ቅዱስ ካንተ ጋር ሊያስጀምርህ ያስጨርሳል። ክብር ሁሉ ለኢየሱስ ይሁን። ተባረክልኝ ወንድምዬ። ፖልሻ ብለስ ዩ ተባረክ። እኔ የተሳሳተ ጸሎት እንደምጸልይ ነው ሪያላይዝ ያደረኩት። መፈለግንም መሻትንም የምትሰጥ አንተ ነህ ብለን እንጀምርና ከዛ ጌታ ሆይ እንደዚህ እየፈለግኩ ለምንድን ነው ማለት ያለው እና እኔ ሳልፈልገው ነው እሱ ፈልጎ ነው ያመጣኝ። እኔ ፈልጌ አይደለም የተንበረከኩት እና እሱ ፈልጎ ነው ያንበረከከኝ። ስለዚህ እኔ ስለፈለግኩት አይደለም የማየው እሱ ስለፈለገ እንጂ ያ እሱን ውስጥ እስኪገባ ድረስ እንግዲህ ግና እና መጨረሻ ላይ የሚያስጮህ ጉዳይ ከአባት መለየት እንጂ መከራን መቀበል አይደለም። በቃ ውስጥ ነፍሳችን የሚያለቅስበት ጉዳይ እሱ ብቻ ነው። ከጌታ መለየታችን ነው እንጂ ምንም በዚች ዓለም እስካለን ድረስ ምንም ቢመጣ የሚያስለቅስ የሚያስጮህ ነገር የለም። ከጌታ ከራቅን ነው የእውነት እንትን የምንለው እና ብለሲዩ ሙሉን መድገም እችላለሁ፣ ግን ይሄ በቃኝ። ተባረኩ። ጌታ ስሙ የተባረከ ይሁን። ስለሰጠን ስለዚህ ህይወት ጌታ በጣም እጅግ አድርጌ አመሰግነዋለሁ። ጌታ ቸር ነው። ጌታ መልካም ነው። ራሱ በሰራው ስራ ነው እንድንገባ እግዚአብሔርን ፊት እንድናይ ያደረገው እንጂ ከኛ የሆነ እኛ ኮንትሪቢዩት ያደረግነው እኛ ያስቀመጥነው ምንም አይነት ነገር የለም። ጌታ ኢየሱስ በጌታ በኢየሱስ ክርስቶስ የሆነውን ቤዛነታችንን አገኘን ይላልና ቤዛነታችንን ያገኘነው በኢየሱስ ክርስቶስ በከፈለው በሰራው ስራ ነው። ከዚህ ወደፊትም እየሰራን የምናስደስተው ነገር የለም። በስራ እግዚአብሔር ደስ አይሰኝም። ቅድም ስናመልክ እንል እንደነበረው ራስን ሕያው ቅዱስ መስዋዕት አድርጎ በመስጠት የሆነ ደስታ እግዚአብሔር ወይም የሆነ መስዋዕትነት ወይም ደግሞ እግዚአብሔር የሚቀበለው አምልኮ ያ ነውና ያንን ነው እንድናደርግ የተፈለገው፣ እንድንቀበል ነው የተፈለገው፣ ምላሽ እንድንሰጥ ነው የተፈለገው። በጣም ይሄ በጣም ሶ ፓወርፉል ፖልዬ፣ በጣም እዚህ ሮሜ ምዕራፍ 3 ላይ ያለው ሀሳብ በቃ እሱ ላይ ነው ስታክ አድርጌ የቀራሁት ማለት ነው። እና ጌታ ራሱ በሰራው ራሱ ባዘጋጀው በራሱ እጅ በራሱ ሀሳብ በራሱ እቅድ ውስጥ ባዘጋጀው ነገር ነው እግዚአብሔር እንድንገባ የሰጠን። ስለዚህ ወገኖች የምንሰራው ስራ የለም። ስራው ኦልሬዲ ዳን፣ ስራው ተፈጽሟል። ስራውን በመስቀል ላይ ከፍሎታል። ሁሉንም ዕዳችን ሁሉ ተከፍሏል። በአዳም የወረስነውን ሞት በክርስቶስ ኢየሱስ ሞትና ትንሣኤ ህይወትን ያንን በመቀበል ያለን ህይወት እንድንቀበል በዛ ውስጥ ያለውን የእግዚአብሔርን ፕሮሚስ ውስጥ እንድንገባ ጌታን አዘጋጅቶልናል። በጣም ፓወርፉል ነው። መጀመሪያ ያልካት ቃል ናት። ለረጅም ሰዓት አስባት ነበረ። መጀመሪያ ላይ የተናገርካት ቃልና ሰው በጌታ የሚደሰተው አልክ ከእግዚአብሔር የተቀበለው ዋጋ ሲገባው ነው። I was thinking ለዛ ነው ደስ የሚለኝ እያልኩኝ ያሰብኩኝ ነበርና
ትልቅ ዋጋን የተከፈለልን ትልቅ ስራ የተሰራልን ያ የተሰራልን ስራ ሲገባን ነፍስ አይቀርልንም። በእግዚአብሔር ፊት የተደረገልን ነገር እግዚአብሔር ነው ሰው የሆነልን። እግዚአብሔር ንጹሕ ቅዱስ አምላክ ፈጣሪ የሆነ አምላክ ነው ስለኛ ሲል በመስቀል ላይ ተንጠለጠለው በሰማይና በምድር መካከል በጣም የሚገርም አሰቃቂ ሁኔታ ነው የሞተው ጌታ የተዋረደው። ሰው እንኳን በዛ አይነት መንገድ ትሪት አይደረግም። ምንም ነገር ያልተገኘበት ንጹሕ ሰው በዛ አይነት ስቃይ የተሰቃየው ስለኛ ነው፣ ስለ እያንዳንዳችን ነው። ይህን በመቀበል እንድናለን። ዛሬ አንድ ቁጥር ያልጻፋችሁ ሰዎች አምሹር ቃሉ ተዘርቷልና ይበቅላል፣ አንድ ቀን ትወስናላችሁ። እስከዛ ድረስ የእግዚአብሔር ጥበቃ በላያችሁ ላይ ይሁን እንላለን። ፖሊዬ በጣም ወዝ አሜዚንግ። እንግዲህ ሂስትሪ አንፎልድ ሲሆን እያየን ነው። እዚሁ ሂስትሪ ሲሰራ ሲጀመር ቢግኒንግ እያየን ያለ ነው። ለአንተ ለናህዬ፣ ለሀፒዬ፣ ለሌሎቹም እንደዛው እና ለናውድዬ እና እኔ በጣም ብዙ ጠብቃለሁኝ። ጌታ እንደሚረዳችሁ አምናለሁ። እየጸለይን ነው፣ እንጸልያለንም፣ እንቀጥላለን። አም ሶ ሃፒ አም ሶ ፕራውድ። ጌታ የተባረከ ይሁን። በእውነት እንደ ፓስተርዬ ፕራውድ ባልሆንም አም ሶ ፕራውድ። ጌታ ኢየሱስ ይባርክ። ወዝ ሶ ፓወርፉል። ደግሞ ከዚህ የተሻለ ስብከት የለም። ብሩኬም እንዳለው ሌሎቹም እንዳሉት ፓስተርዬም እንዳለው ከኢየሱስ ውጭ የምንሰብከው ነገር የለንም። ወንጌል የተጠራንበት ነው። ወንጌል የዳንበት ነው። ወንጌል ሰዎችን ኑ የምንልበት ነው። ትልቅ ነገር ነው የምንሰጣቸው ወንጌልን ስንሰብክና እንደተባለው በሰማይ ዛሬ ብዙ ደስታ ሆኗል። ደግሞ ይሄ እየበዛ እየጠነከረ ደግሞ እየጨመረ ይመጣል። ኢየሱስ ሲወራ ታምራት ሚራክል ይሆናል። ምንም ዲፎልት ነው አብሮ ያን ፍሊፕ የአንድ ኮይን ሌላ ገጽታ ነው እና አም ሶ ሃፒ አም ሶ ፕራውድ። ጌታ የተባረከ ይሁን። ወዳችኋለሁ። ተባረኩልኝ። ዘመር ጥረት ብሏል። ሁላችሁንም ጌታ አብዝቶ ይባርካችሁ። ፖሊሻ አም ፕራውድ ኦፍ ዩ። ከኔ በላይ ከፓስተር በላይ ፕራውድ ደግሞ ኢየሱስ ሆኖባል። ክብር ለኢየሱስ ይሁን። እሱን ስላሳየው በእውነት አድምቀን ያሳየው አንተ አልታየህም። ጌታ ኢየሱስ ይባረክ። በጣም ነው የምወድህ። የአንተ ወንድም በመሆን እንዳንተ አይነት ወንድም ስላገኘው በጣም እድለኛ ነኝ። የእውነት እንደናንተ አይነት ወንድሞች ስላገኘው ጌታ ኢየሱስ ይባረክ። አንድ ነገር በደንብ ሲያቃጭልብኝ ነበረ የተነካንበትንና ባለፈውም ስናወራ የነበረ አንድ ሀሳብ አለ። እሱ ምንድነው? ኃጢአት ከሆነ ቦታ አይደለም የሚመጣው፣ አየር ላይ አይደለም። አዳም ሲወድቅ ምን ያህል ዲፕ ነው የወደቀው ስንል በቃ ኃጢአት ወደ ልቡ ነው የገባው፣ ዘልቆ ዲፕ ወደ ልቡ ነው የገባው እና ወደ ልብ ልገባ ሲባል የሰው ልጅ ያለ ልብ ወይም ደግሞ ያለ ደም ውስጥ ነው ነፍስ ያለው አይደል ይላል እግዚአብሔር ቃልና ያለ ልብ ደም መርጨት አይችልም እና ኤቭሪ እንቅስቃሴው ከዛ ነው የሚወጣው በሚል አንደርስታንዲንግ ተረዳው። ገባቸው እና ኤቭሪ እንቅስቃሴውን ያ ልብ ነው የሚቆጣጠረው እና ክርስቶስ ካላዳንን ክርስቶስ ካልፈወሰን ኤቭሪ እንቅስቃሴያችንን የሚቆጣጠረው ልባችን ውስጥ ቁጭ ያለው የኃጢአት ነው እና ያንን ስታሳየኝ ነበር እና ዋንን ኦንሊ የድንጋይን ልብ ወደ ስጋ የሚቀይረው ኢየሱስ ክርስቶስ እንደሆነ እሱን ስታሳይ ነበረ። በጣም እየገረመኝ ነበርና ሰው ልጅ እኔ እንዴት በችለት ፓሳዬ እያወራን ብሮኬ በማለፈው ላይ ተሰብስበን አንድ ጥያቄ አንስተን ነበረ። ካሌባም እኔም ምናምን ሆነን ምናልን እንዴት እንደዚህ ሪአክት አረኩኝ የሆነ ቀን እያለን እየተጠያየቅን ነበር እና አንዱ ምን ይላል፣ እኔ እኮ እንደዚህ አይነት አይደለሁም ጀስት ስናደድ የሚፈጠር ነው አለ። አንድ ሌላኛው ወገን ደግሞ ያለ ነው ክርስቶስ ሳይኖር ነው ያ የሚወጣው እና ሁላችን ውስጥ ያ አለ። ያንን የሚሸፍነው ክርስቶስን መልበስ ነው ያ እንዳይወጣ የሚያደርገው እያለን እየተነጋገርን ነበርና በቃ ልንድን ከፈለግን የዘላለም ሕይወት
መኖር ከፈለግን ኢየሱስ ክርስቶስን እንልበሰው። ልባችን ኃጢአት እንዲሸፍንልን፣ እንዲያጠራልን፣ እንዲያነሳልን ክርስቶስን እንልበሰው። ተባረክ ፖልሻ፣ በጣም ነው የምወድህ ፓስተር። የሁላችሁንም ኦኬ አቢ ብዬ ናሂ ተባረኩልኝ። በጣም ነው የምወዳችሁ። ክብር ለኢየሱስ ሲሆን ሃፒ አም ሱፐር ኤክሳይትድ። ነገ ሃፒ ነው የሚያስተምረን። በጣም አም ሶ ሃፒ። ክብር ለኢየሱስ ሲሆን ዊ ሱፐር ኤክሳይትድ ሃፒ አም ፕራውድ ኦፍ ዩ በጣም እና እንድታቅ እንፈልጋለን። አንድ ነገር ትላንትና እየጸለይኩልህ ነበር፣ በእውነት በጣም እየጸለይኩልህ ነበር እና አይህ ነበረ በመንፈሴ በቃ ሃፒን አየው ነበረ። በእግዚአብሔር የተነካው ሃፒ፣ ጌታን የሚወደው ሃፒ፣ ደካማው ሃፒ፣ ከእንደገና ደግሞ የአባት ልብ ያለው ሃፒ፣ ለኛው ሃፒ ጀስት ዳ ሚክስ ግን የእግዚአብሔር ጉልበት ደግሞ ያቆመው ሃፒ ናየዋል። በእግዚአብሔር ብርታት የቆመውን ሃፒ እና በቃ በእውነት ትላንት በጣም ልቤ ቅልጥ አለና እየባረኩህ ነበረ። በጣም እየባረኩህ ነበርና ለምን እንደሆነ አልከፋፍዬ አየሁት። ከዚህ ሁሉ በላይ በእግዚአብሔር ጉልበት የቆመው ሃፒን እንጆ ያደረግኩት እና ሃፒ በርታ። ጌታ መንገድ አለው፣ ከምንችለው በላይ አይሆንም። አንድ ነገር እንድነግርህ የምፈልገው ነገር፣ አንድ ጊዜ ምን ሆንኩ መሰለህ? ሶማሊያ ውስጥ ስናገር ሰምታልና ልድገመው ስለሚጠቅም፣ በተገኘበት ይገደል ተባለና ይታሰር ብለው ህግ አወጡ ማለት ነው እኔ ላይ። ከዛ ምገባበት ምወጣበት ግራ ገባኝ። በቃ አስበው፣ ሶማሊያ ውስጥ ነው ያለሁት፣ የት ልግባ አረሳውም እና ጓደኛ አጣሁኝ ማለት ነው። ኢቨን በቃ ክርስቲያኖች ነበሩ ተደበቁ፣ ሊያገኙኝ አይፈልጉም ምናምን እና ኦፍኮርስ ከኔ ጋር ከሆኑ እንዴት ምን ሊደረጉ እንደሆነ አስብ። በዚህ ጭንቀት ውስጥ እያለው በቃ በጣም ፈርቻለሁ። ልጆቼ ባለቤቴ እንደሚገደሉ ጭንቀት ውስጥ ነው ያለሁት። እነሱ ተደብቀው ነው ያሉት። ኢማጂን እኔ ምጥ ውስጥ ነው ያለሁት እና ባለቤቴ ሙርት ይዝብኛለች እና በር በተንኳኳው ቁጥር ማነው እላለሁ። የሰው ቤት እኮ ነው የተንኳኳው እዛ ጋር በቃ ፓኒክ ከማድረግና ደግሞ የሚገሉት ሰዎች ሶማሌዎቹ አጥር ዘለው በላይ ነው የሚገቡት እና ኤሚኬሲ ቸርች ነበር የዛ ጊዜ እና ኤሚኬሲ ተደብቀው ነው ያሉት። ቸርች እጅ አድርቆ አጥሩ በጣም ረጅም ነበር እና በውስጤ ምንድነው ማሰበው ሲዘሉ ሰማለሁ ብዬ እንዲህ ስለምን የተንኳኳ በሩ ሁላ የኛ ይመስለኝ ከሩቅ መስማት ጀመርኩ ማለት ትራማው እና ይገርማል። ከዛ ተደብቄ ባለውበት ጌታ አንድ ቀን ምን አለኝ፣ ሂድና ከተማ ላይ ታያቸዋለህ። እኔ እኮ ተደብቄ ነው ያለሁት ሃፒ ከተማ ላይ ታያቸዋለህ። አስባ ከዛ በጣም ደነገጥኩኝ ማለት ነው። ጌታውን ይገሉኝ እየፈለጉኝ እኮ እንዲህ ነው ከተማ ላይ የምታይ። ጌታ እንደዚህ አለኝ፣ አንድ ነገር ልቤን አበረታኝ። ይህንን ዩኒቨርስ የሚያስተዳድረው ማን ነው አለኝ። አንተ ነህ አልኩት። የሰው የህይወት እስትንፋስ ማይጅ ላይ ነው ያለው አለኝ ጌታ። አንተ ላይ ነው አልኩት። የእውነት ማለት አመልካለሁ እንጂ አልገባኝም። አሁን አስበው፣ ውሃ አያሰምጥህም ተብለ ተራመድ ብትባል ግራቪቲውን ታውቃለህ በአይምሮ ኢምፓስብል ያንን መቀበል። ለእኔ የሶማሌዎችን ጉልበት ቴሮሪስት ጉልበቶችን በጣም ነው የማውቃቸው። እንዴት ግንባርን እንደሚመቱ አውቃለሁ። ስለዚህ ጌታ ግን የማላየው እግዚአብሔር ሲናገረኝ ፈራው። ማመን ማለት ነው። አላየሁትማ
አንዳንዴ ይፈተናል። በጣም የሚፈተንበት ያመናቸው እምነቶች በጠቅላላ ሪሊ ኢማጂኔሽን ነው ወይስ ፐርሰኑን ነው የምታመልከው? ታውቃለህ፣ ብዙ ሰዎች እግዚአብሔርን ኢማጂን አድርገው ነው የሚያመልኩት እንጂ ፐርሰን ነው ብለው ኮኔክት እንደኔ ይሰማዋል፣ እንደኔ አይን አለው፣ ጆሮ አለው፣ ይሰማል ብለው አያስቡ፣ ይራመዳል ብለው አያስቡ። ኢማጂኔሽን ነው እግዚአብሔር። ከብዙ ሰዎች ከሃይማኖት የሰማናቸው ኢማጂኔሽኖች ናቸው። እኔ ያመንኩ መስሎኛል። ሆነስትሊ ስፒኪንግ የዛን ቀን ልፈተን ነዋ። ዘለለ ታይታል። ሰማይ ዙፋኔ ነው ምድር የርጌ መጫናት ብሏል ምናምን ብለን ስናካብል እግዚአብሔር እውነት ነው። ያ አሁን ለሚቴስት ሂድና ከተማ ላይ ታይ ሲለኝ ይህን የዘመርኩት መዝሙር ሀቢ ሰማይ ዙፋን ነው ምድር የርግብ መግረጫ ናት የሰው ሁሉ እስትንፋስ በእጅን ያለው ሳክሶቼ በጠቅላላ መጡ ማለት ነው። ታይሙ ደረሰ። አሁን ከዛ ቆሜ ደነገጥኩኝ። የህይወት እስትንፋስ ያስኩት እኔ ነኝ። አዎ ታምናለህ? ሂድና ከተማ ላይ ታያቸዋል። የት ከተማ ላይ? ሀቢ ከ2000 ጀምሮ ሶማሊያ ውስጥ 2000 2001 2 3 4 እያየው በአይኔ ግንባር ሲመታ ይቻለሁ፣ ሲገደሉ ሰዎች ኒውስ ኦል ኦቨር ዘ ኒውስ ነው ያለው። ክርስቲያኖች ይገደላሉ። ይህንን መረጃ አለኝ። ሰውዬ ከተማ ላይ ይስባል። አስበው። አሁን አብሮኝ የነበረ ልጅ ጉሌድ ይባላል፣ ጅቡቲ ነው ያለው። ከዛ ቆምኩኝና ጨነቀኝ። ከዛ አንድ ነገር ገባኝ ሀቢ፣ የዛን ቀን ፈርቼ ቤት ቁጭ ካልኩኝ ለዘላለም ፈሪ እንደምሆን ገባኝ። የዛን ቀን ተነስቼ እግዚአብሔር ሕያው ነው ብዬ በእግዚአብሔር ተማምዬ ከሞት ጋር ከተጋፈጡ ዘመኔን ሁሉ ቪክቶሪ እንደምሆን ልቤ መሰከረልኝ። እግዚአብሔር ምንትኑን የነገረኝ በቃ ዲዩ ብሊቭ ሰማይንና ምድርን ማስተዳደር ነኝ። አዎ አንተ ነህ። እሺ የሰው ህይወት እኔ ነኝ አለ። ስለዚህ አንተን ህይወት አይነጥቁም አለኝ ጌታ። ስለዚህ ሂድና ታያቸው። ጉሌድ ጠራሁትና ጉሌድ እያልኩት እግዚአብሔር እንደዚህ አለኝ፣ ዘመኔን ሁሉ ሽንፈትና ውርደት ስለ እግዚአብሔር ተሸክሜ መኖር አልፈልግም። አፊለ የእግዚአብሔርን ህያውነት ደግሞ ሄጄ ቼክ ማድረግ አለብኝ እና ኮፍያ ያደረኩኝ እንደዚህ አይ ኔቨር ፎርጌት። በታክሲ የሚመጣበትን በእግሬ መጣሁ ማለት እንትን ሰውነት እየተንቀጠቀጠ ከመችመች ግንባሬን አሉኝ ያልኩ። ሱቅ ሆሴ ይባላል፣ ገበያ ነው። ገበያው መካከል ላይ ቆምኩ። ከዛ ቆሜ አንድ ነገር በራልኝ። የእውነት የምዘምርለት እግዚአብሔር፣ የሰበኩት እግዚአብሔር በዙፋኑ የለም አልኩኝ። ቆሜ ኮፍያዬን አለቅ አለ ብዬ ለነፍሴ ነገርኳት። ኮፍያዬን አወለኩና ቆምኩ። ኢሚዲየትሊ ስቀው ሊገሉኝ ከሚፈልጉት ሰው ወንድሜ ነው አንዱ ፊት ለፊት መጣ። አሊ አለኝ በሶማሌ አቤት ስለው ላናገር እፈልጋለሁ አለ። እግዚአብሔር ፊት ነው የምላችሁ። አምናት ኤግዛጁሬት አርጌሳው አምናት ኤግዛጁሬት ምንም አልጨመርኩም አልቀነስኩም። ፊት ለፊቴ ሲመጣ ኩዞ አሊ አለ ወይ ያልኩት ላናገር እፈልጋለሁ ሲል ኮምፕሊትሊ እኔ የአንበሳ ልብ ገባብኝ። ዝንብ ሆነብኝ። ዝንብ የት ሊድላ አልኩትና እንነጋገር አልኩት። ፊት ለፊት የአጎታችን ሻይ ቤት ሆቴል ነበር። I was walking with him። ፍርሃት ከልቤ ተነቅሎ ወጣ። እነሱ ዝንብ መስለው ታዩኝ። እግዚአብሔር ልቤን በቦልድነስ ሙሉ ቁጭ ብለን ተነጋገር። እንደ አንበሳ I was walk away። ሃፒ አንድ ነገር ልንገር፣ የኔን ጀግንነት ልነግርህ አይደለም የአምላኬን መኖር እንጂ። አንዳንዴ ዮርዳኖስ የሚከፈለው ፊት ለፊት ስትፋጠጠው ብቻ። እግዚአብሔር ከሩቅ አይከፍትልህም በሪሞት ዮርዳኖስ እንድትጋፈጠው ይፈልጋል። ሄደ እንዲህ እንድትለው አምላክ ሕያው ነው። በስብከት ላያስመለጠ ሻራባራ በብለህ የማታመልጥበት
አንዳንድ ዮርዳኖሶች አሉ ያንተን የእምነት አቋምህንና ጉልበትን ይዘህ የምትገባባቸው ማለት ካልገባባቸው የማይከፈሉ አሉ። ከሩቅ ብዙ ጊዜኛ ይህንን ነው የሪሞት እግዚአብሔር ነው የምናውቀው ከሰማይ የከፈተልን የምንኖር ይኸውልህ። አንዳንድ ተራሮችን እግዚአብሔር ገለል በል ያስብልሃል። አንዳንድ ተራሮችን ግን አቅም ሰጥቶ ያስወጣሃል። አያስነሳቸውም። ተራሮቹ እንዳሉ ነው የሚኖሩት። ጌታ ወይን ተራራ ንቀልልኝ ስትለው ተራራውን አልነቅለውም፣ ለአንተ ግን ጉልበት ሰጥሃለሁ። ተራራው እያለ የምትወጣበትን ክራይ የምታደርግበትን ኃይል ይሰጥሃል። ክብር ለኢየሱስ ይሁን። ዊዝደም ነው ያጣ ነው። ኦልዌይስ ድግምት እንፈልጋለን። እግዚአብሔር ደግሞ የተባረከ በጥበብ የተሞላ አምላክ ነው። መንግስቱን በጥበብ እንጂ በኃይል አያስተዳድር። ኔቨር። ሁልጊዜ ኃይል ነው የምንፈልገው። ይህም ምስክርነት መመሰክርልህ ሀብዬ ተጋፈጠው፣ ግድ የለህም አለ በዙፋኑ። የጠላት ጉልበቱ ፍርሃቱ ነው፣ ሌላ ምንም አያመጣም። እስቲ በል የጠላት ጉልበቱ ፍርሃቱ ነው በለው። ፍርሃት ነው የሚለቀው፣ ፊር ነው የሚለቀው አንተ እንድትለቅ። ሌላ ምንም አያመጣም። ነፍስ መግደል አይችልም፣ ማጥፋት አይችልም፣ መስበር አይችልም። ፍርሃት ከቶብ በፍርሃት አንተ ሮጠ እንድትሰበር ነው የሚያደርግ። በፍርሃት አቅጣጫ እንድትቀይር መደበቂያ እንድትፈልግ አውቆ ያደርጋል ጠላት። ዳስይዝ በጣም ክፉ ጥበቡ የሰይጣን ይሄ ነው ክፋቱ። ፊር is the most powerful weapon ያለው ሰይጣን እሱ ብቻ ዲሲቨር ነው እኮ መጽሐፍ የሚለው። ኃይል የእግዚአብሔር ነው።